ሰላም ተማሪዎች እንዴት ናችሁ? ዛሬ ደግሞ ማይክሮ ኢኮኖሚክስ ፎር ማኔጅመንት ቱቶሪያል በቻፕተር 2 ቲዮሪ ኦፍ ፕሮዳክሽን ላይ ይዤላችሁ ነው የመጣሁት። በቻፕተር 1 ስለ ቲዮሪ ኦፍ ኮንሱመር ቢሄቪየር የሰራሁት ቪዲዮ አለ። እሱን ካላያችሁ ገብታችሁ ማየት ትችላላችሁ። እና በቻፕተር 1 ስለ ኮንሱመር አይተናል። አሁን ደግሞ ስለ ፕሮዲውሰር ከፕሮዲውሰር አንጻር ስለ ፕሮዳክሽን፣ ስለ ኮስት ደግሞ በቀጣዩ ቻፕተር እንመለከታለን ማለት ነው። ስለዚህ ቪዲዮን ከመጀመራችሁ በፊት ከቻላችሁ ቪፒኤን በማብራት ጀምሩልኝ ደስ ይለኛል። ወደ ቪዲዮ እሺ ቻፕተር 2 ላይ ምንድነው ቲዮሪ ኦፍ ፕሮዳክሽን ነው የምንመለከተው ማለት ነው። ስለዚህ ኢንትሮዳክሽን ፓርታችን ላይ ስንመጣ ፕሮዳክሽን ኢዝ ዘ ፕሮሰስ ኦፍ ቼንጂንግ ኢንፑት ኢንቱ አውትፑት ኦር ዘ ክሬሽን ኦፍ ፕሮዳክት ዩቲሊቲ ነው። ፕሮዳክሽን ማለት ኢንፑትን ወደ አውትፑት የመቀየር ሂደቱና ለፕሮዳክት ዩቲሊቲን ክሬት የማድረግ ፕሮሰሱ ፕሮዳክሽን እንለዋለን ማለት ነው። ስለዚህ ዲስ ትራንስፎርሜሽን ኦፍ ኢንፑት ኢንቱ አውትፑት ዲስክራይብድ ባይ የፕሮዳክሽን ፈንክሽን። ስለዚህ ይህን ኢንፑት ወደ አውትፑት የመቀየር ሂደት በፕሮዳክሽን ፈንክሽን እንገልጸዋለን ማለት ነው። ስለዚህ ፕሮዳክሽን ፈንክሽን ኢዝ ኤ ፒውርሊ ቴክኒካል ሪሌሽንሺፕ ዊዝ ዊች ኮኔክት ፋክተር ኢንፑት ቱ አውትፑት ነው። ስለዚህ ፕሮዳክሽን ፈንክሽን ምንድን ነው? ሪሌሽንሺፕ ነው፣ በኢንፑት እና በአውትፑት መካከል ያለውን የሚያሳየን። ሌላ ምንም አዲስ ነገር የለውም ማለት ነው። ስለዚህ ኢንፑት ማለት ኢዝ ኤኒቲንግ ዳት ካን ቢ ዩዝድ ኢን ዘ ፕሮዳክሽን ኦፍ ጉድ ኤንድ ሰርቪስ ዊች ኢንክሉድ ሌበር፣ ካፒታል፣ ላንድ ኤንድ ኢንተርፕረነርሺፕ ማለት ነው። ስለዚህ ኢንፑት የምንላቸው እነዚህ ናቸው። ሌበር፣ ካፒታል፣ ላንድ እና ኢንተርፕረነርሺፕን ይይዛል። እነሱን በመጠቀም ክሬት የምናደርገውን አውትፑት ላይ ነው የሚያተኩረው ፕሮዳክሽን ማለት ነው። ስለዚህ ፕሮዳክት ፈንክሽንን ለማየት ያህል ሾው ዘ ሪሌሽንሺፕ ቢትዊን ኢንፑት እና ሪዛልቲንግ አውትፑትን ነው ብለናል። ኤንድ ኢት ዲስክራይብስ ዘ ትራንስፎርሜሽን ኦፍ ኢንፑት ኢንቱ አውትፑት ነው። ስለዚህ እንዴት ኢንፑት ወደ አውትፑት ትራንስፎርም ይደረጋል የሚለውን ነው የሚገልጽልን። ስለዚህ ኢንዲኬት ዘ አውትፑት ኪው ዳት ኤ ፊርም ፕሮዲውስ ፎር ኤቭሪ ስፔሲፊክ ኮምባይኔሽን ኦፍ ኢንፑት ነው። ስለዚህ ኤቭሪ ስፔሲፊክ የሆኑ ኮምባይኔሽኖች ኦፍ ኢንፑትን በመጠቀም ስለሚያመርተው አውትፑት ነው የሚያሳየን ፕሮዳክሽን ፈንክሽን ማለት ነው። ለምሳሌ ኢፍ ዊ አሱም ዳት ዴር አር ኦንሊ ቱ ኢንፑት ሌበር እና ካፒታልን ብንጠቀም ዊ ካን ደን ራይት ዘ ፕሮዳክሽን ፈንክሽን ኪው ምንድነው? ፕሮዳክሽን ፈንክሽን በሌበር አይሚን ካፒታል እና ሌበር ብለን መግለጽ እንችላለን። ስለዚህ ያላቸውን ቴክኒካል ሪሌሽንሽፕ ነው የሚያሳየው ፕሮዳክት ፈንክሽን ማለት ነው። ስለዚህ the equation relates the quantity of output to the quantity of two input of capital and labor። ስለዚህ እዚህ ጋር ፕሮዳክሽንን ከምን ጋር ነው ሪሌት ያደረግነው? ካፒታል እና ሌበር በመጠቀም ስለምናመርተው ኳንቲቲ ያለው ሪሌሽንሽፕ ነው ክሬት ያደረግነው ማለት ነው። ስለዚህ በኢንፑት እና አውትፑት መካከል ያለውን ሪሌሽንሽፕ የሚያሳየን ፕሮዳክሽን ፈንክሽን እንለዋለን ማለት ነው። ስለዚህ ኢንፑት ደግሞ ሁለት አይነት ኢንፑቶች አሉ። አንደኛው ፊክስድ ኢንፑት የምንለዋለን፣ ሁለተኛው ቫሪያብል ኢንፑት ነው። ኢንፑት ዳት ካን ኖት ቫሪ ኦቨር ታይም ኦር ኢንፑት ሁዝ ኳንቲቲ ሪሜን ፊክስድ ፎር ኤ ጊቨን ፔሪድ ኦፍ ታይም። ስለዚህ ፊክስድ ኢንፑት ማለት ቶሎ ቶሎ ቫሪ የማያደርግ ለሆነ ፊክስድ ፔሪድ ኦፍ ታይም ሪሜን ኮንስታንት ሆኖ የሚቆይን ነው ፊክስድ ኢንፑት የምንለው። ለምሳሌ ማሽነሪዎች፣ ካፒታል አይተሞች ቶሎ ቶሎ አይቀያየሩም። የሆነ ጊቨን ስፔሲፊክ የሆነ ፔሪድ አላቸው። ለዛ ፔሪድ ሲያገለግሉ ፊክስድ ይባላሉ ማለት ነው። ኤንድ ቫሪያብል ኢንፑት ደግሞ ምንድነው? ኳንቲቲ ካን ቫሪ ኦቨር ኤ ጊቨን ፕሮዳክሽን ፔሪድ ነው። በእያንዳንዱ ፕሮዳክሽን ፔሪድ ቶሎ ቶሎ ቫሪ የሚያደርግ። ለምሳሌ ሌበር የሰው ጉልበት የምትጠቀሙ ቶሎ ቶሎ ሰውን እየቀጠራችሁ ሊለቅ ይችላል ምናምን። ስለዚህ ለቫሪያብል ኢንፑት ምንድነው ኤግዛምፕላችን ሌበር ይሆናል ማለት ነው። እሺ ቀጣይ የምንመለከተው ፕሮዳክሽን ፔሪድ ነው። ሾርት ረን እና ቨርሰስ ሎንግ ረን ማለት ነው። ስለዚህ ፕሮዳክሽን ፔሪድ ሾውዝ ዘ ኔቸር ኦፍ ኢኮኖሚክ አጀስትመንት ኢን ዘ ፊርም ቱ ኤ ቼንጂንግ ኢኮኖሚክ ኢንቫይሮንመንት። ስለዚህ ፕሮዳክሽን ፔሪድ የሚያሳየን ምንድነው? ኢኮኖሚ አጀስት አደራረጉ ነው። ስለ ፊርሙ እና በዛ ባለው በኢኮኖሚክ ኢንቫይሮንመንት ውስጥ እንዴት ነው አጀስትመንቱ የሚለውን ያሳየናል ማለት ነው። ስለዚህ ሾርት ረን ካለን ኢት ሪፈርስ ቱ ኤ ፔሪድ ኦፍ ታይም ኢን ዊች አት ሊስት ዋን ኢንፑት ሪሜን ፊክስድ ነው። ስለዚህ ሾርት ረን ከተባለ አንድ ኢንፑት ቢያንስ ምንድነው ፊክስድ መሆን አለበት። ይህ የሚያሳየን ደግሞ ምንድነው? በሾርት ፔሪድ ኦፍ ታይም ላይ መሆኑ ነው። በሾርት ታይም ፔሪድ ላይ ሁሉም ኢንፑቶች አጀስት መሆናቸውን አጀስት መሆን እንደማይችሉ ለማሳየት ነው። ሌላኛው ሎንግ ረን ነው። ሎንግ ረን ከሆነ ሪፈርስ ቱ ፔሪድ ኦፍ ታይም ኢን ዊች ኦል ፋክተር ኦፍ ፕሮዳክሽን አር ቫሪያብል ነው። ስለዚህ ሎንግ ረን ከሆነ ደግሞ ሁሉም ፋክተር ኦፍ ፕሮዳክሽኖች ምንድናቸው? ቫሪያብል የሚሆኑበትን ፔሪድ ነው ኢንዲኬት የሚያደርገን ምን ከተባለ ሎንግ ረን ማለት ነው። ስለዚህ በቂ ጊዜ ስላለ በዛ በሰፊ ጊዜ ውስጥ ሁሉም ቫሪያብሎች ፋክተሮች ምን ያደርጋሉ? ቼንጅ ያደርጋሉ ማለት ነው። ስለዚህ ሁለቱንም ፕሮዳክሽን ፔሪድ እናዋለን ማለት ነው። ከሾርት ረን ፕሮዳክሽን ፔሪድ ስንጀምር ፕሮዳክሽን ፈንክሽን ኢዝ ሴድ ቱ ቢ ሾርት ረን የሚባለው ዜር ኢዝ አትሊስት ዋን ፊክስድ ኢንፑት ኢን ዘ ፕሮዳክሽን። በቃ ቢያንስ አንድ ፊክስድ ካለ ሾርት ረን ነው ብለናል። ኢን ዚስ ኬዝ ኢት ኢዝ አሲዩምድ ዛት ዜር ኢዝ ኦንሊ
ዋን ቫሪያብል ኢንፑት። ስለዚህ ምንድነው ኦንሊ አንድ ቫሪያብል ኢንፑት ይኖራል ብለን ነው የምናስበው በዚህ ኬዝ ማለት ነው። ይሄ ቫሪያብል ኢንፑት ለምሳሌ ሌበር ሊሆን ይችላል። የሶልድ አሲምድ ዛት ዚስ ቫሪያብል ኢንፑት ካን ቢ ኮምባይንድ ኢን ዲፈረንት ፕሮፖርሽን ዊዝ ዘ ፊክስድ ኢንፑት ቱ ፕሮዲውስ ቫሪየስ ኳንቲቲ ኦፍ አውትፑት። ስለዚህ ቫሪያብሉ ኢንፑታችን ምን ያደርጋል? ከፊክስድ ኢንፑቱ ጋር ኮምባይን በመሆን አውትፑትን ፕሮዲውስ ያደርጋል ማለት ነው። ስለዚህ ኮንሲደር ዘ ኬዝ ኦፍ ካፒታል ኢዝ ፊክስድ በት ሌበር ኢዝ ቫሪያብል። ስለዚህ ለምሳሌ ካፒታል ፊክስድ ሊሆን ይችላል፣ ሌበራችን ቫሪያብል ሊሆን ይችላል። ስለዚህ ፊርሙ ፕሮዲውስ ሞር አውትፑት ባይ ኢንክሪዚንግ ኢትስ ሌበር። ስለዚህ ሞር ፊክስድ ስለሆነ ካፒታላችን ሞር ምንም በመጨመር ሌበርን በመጨመር ፕሮዳክሽንን መጨመር እንችላለን ማለት ነው፣ በሾርት ፔሪድ ኦፍ ታይም ላይ ማለት ነው። ኢማጂን ፎር ኤግዛምፕል ዛት ዩ አር ማኔጂንግ ኤ ክሎዚንግ ፕላን ዩ ሃቭ ቱ ዲሳይድ ሃው ማች ሌበር ኢዝ ቱ ሃየር ኤንድ ሃው ማች ክሎዚንግ ቱ ፕሮዲውስ። ስለዚህ አሁን ካፒታላችሁ ፊክስድ ስለሆነ ሌበሮችን ምን ያህል ሌበር ብቀጥር ምን ያህል ክሎዝ አመርታለሁ የሚለውን ዲሳይድ ማድረግ ትችላላችሁ ማለት ነው። ስለዚህ ቱ ሜክ ዘ ዲሲሽን ዩ ዊል ኒድ ቱ ኖ ሃው ዘ አማውንት ኦፍ ኪው ኢንክሪዝ ኢፍ ኢት አት ኦል ኤንድ ዘ ኢንፑት ሌበር ኢንክሪዝ ነው። ስለዚህ ውሳኔያችሁ የሚሆነው ውሳኔ ለመወሰን ምን ያስፈልጋቸዋል? ምን ያህል አውትፑቱ እንዴት መጨመር ይችላለሁ ነው። ኢንፑት ሌበር ወይም በመጨመር የሚለውን መወሰን አለባቸው። ስለዚህ ምን ያህል ሌበር ቢጨምር ነው አውትፑት መጨመር የሚለውን መለየት ይጠበቅባቸዋል ማለት ነው። ስለዚህ ሾርት ተርም ፕሮዳክሽን የምንለው ቢያንስ ምንድነው አንድ ፊክስድ ኢንፑት ይኖራል። ከዛ ፊክስድ ኢንፑትን እና የተለያዩ ቫሪያብል ኢንፑቶችን በመጠቀም አውትፑትን ፕሮዲስ የማድረግ ሂደት ይሆናል ማለት ነው። ስለዚህ ሜዥርመንት ኦፍ አውትፑት አንድ አውትፑት ሜዥር ለማድረግ የተለያዩ ክራይቴሪያዎች እንጠቀማለን። አንደኛው ቶታል ፕሮዳክት አለ። ቶታል ፕሮዳክት ማለት ቶታል አማውንት ኦፍ አውትፑት ፕሮዲስ አጠቃላይ የተመረተው ምን ይባላል? ቶታል ፕሮዳክት ይባላል። አቨሬጅ ፕሮዳክት ኦፍ ሌበር ከሆነ ደግሞ ቶታል አውትፑት ፕሮዲስድ ፐር ዩኒት ኦፍ ቫሪያብል ኢንፑት ነው። ስለዚህ አንድ ሌበር በተጠቀምን ቁጥር ምን ያህል አውትፑት አመርታለሁ የሚለውን ነው የሚያሳየን ማለት ነው። ስለዚህ 100 ቢመረት 20 ሰራተኛ ቢኖር በአንድ ሰራተኛ ምንድነው 5 ዩኒት ይመረታል ማለት ነው። ምክንያቱም አጠቃላዩ ቶታል ምንድነው 100 ቢመረት 20 ሰራተኛ ቢኖር 100 ለ20 5 ይመጣል። ስለዚህ አንዱ ሰው ቢያንስ 5 ዩኒት ኦፍ ፕሮዳክት ያመርታል ማለት ነው። ስለዚህ በአማካኝ በአንድ ሰው ምን ያህል ይመረታል የሚለው አቬሬጅ ፕሮዳክት ይባላል ማለት ነው። ስለዚህ ሌላኛው ደግሞ ማርጂናል ፕሮዳክት ኦፍ ሌበር ነው። ኢትስ አዲሽናል አውትፑት ሜዥርድ አስ ዘ ሌበር ኢንፑት ኢዝ ኢንክሪዝድ ባይ 1 ዩኒት ነው። ስለዚህ አንድ ሌበር በጨመራችሁ ቁጥር ምን ያህል ኢንፑት ፕሮዲስ እንዳደረጋችሁ ነው የሚያሳየው። ይሄን ደግሞ የምታገኙት ምንድነው ኳንቲቲያችሁን ዴሪቬት ኢን ተርምስ ኦፍ ሌበር አድርጋችሁ ይሆናል ማለት ነው። በዚህ መሰረት ምናችሁ ማግኘት ትችላላችሁ? ማርጂናል ፕሮዳክታችሁ። ስለዚህ ቶታል ፕሮዳክት፣ ማርጂናል ፕሮዳክት እና አቬሬጅ ፕሮዳክትን በመጠቀም አውትፑትን ሜዥር ማድረግ ይቻላል ማለት ነው። ቀጣይ የምንመለከተው ስቴጅ ኦፍ ፕሮዳክሽን አለ። ፕሮዳክሽን የራሱን የቻሉ ስቴጆች አሉ። ስለዚህ ሾርት ተርም ፕሮዳክሽን ፈንክሽን ላይ 3 ስቴጆች አሉ። የመጀመሪያው ስቴጅ ምንድነው? ስታርት ፍሮም ዘ ኦሪጂን ኢንድስ አት ዘ ማክሲመም ፖይንት ኦፍ ኤፒ ነው የሚለው። መጀመሪያ ፖይንቱን እናየውና በግራፍ እናየዋለን። ስለዚህ ከኦሪጂኑ ጀምሮ እስከ ማክሲመም ፖይንት ኦፍ ኤፒ ድረስ የሚሄደው ነው። ማክሲመም ፖይንት ኦፍ ኤፒ ላይ ደግሞ ማና ማኩል የሚሆንባት ፖይንት ነች? አቬሬጅ ፕሮዳክት እና ማርጂናል ፕሮዳክት እኩል የሚሆኑባት ፖይንት ነች ማለት ነው። ስለዚህ ቶታል ፕሮዳክት እና አቬሬጅ ፕሮዳክት ደግሞ ኢንክሪዝ ያደርጋሉ በዚህ ስቴጅ ላይ። ቶታልም ሆነ አቬሬጅ ፕሮዳክት ይጨምራል። ማርጂናል ፕሮዳክት አት ፈርስት ኢንክሪዝ አድርጎ ዘን ስታርት ዲክላይን ማድረግ የሚጀምርበት ስቴጅ ነው። ኤንድ ዘ አማውንት ኦፍ ቫሪያብል ኢንፑት ኢዝ ስሞል አስ ኮምፔርድ ቱ ዘ ፊክስድ ኢንፑት ይሆናል ማለት ነው። ስለዚህ የምንጠቀመው ቫሪያብል ኢንፑት ከፊክስድ ኢንፑቱ አንጻር ዝቅተኛ ነው። ይሄ ማለት ሌበራችን አንደር ኢምፕሎይድ እና ፊክስድ ኢንፑታችንም አንደር ዩቲላይዝድ የሚሆንበት ስቴጅ ዋን እንለዋለን። ግራፊካሊ እንመልከተው። እሺ ግራፊካሊ ብንመለከተው የመጀመሪያው ስቴጅ ያልነው ምንድነው? አቬሬጅ ፕሮዳክታችን ማክሲመም የሚደርስባት ፖይንት ማለትም እዚች ፖይንት ላይ አቬሬጅ ፕሮዳክት እና ማርጂናል ፕሮዳክት እኩል የሚሆንባት ስቴጅ ነች። እዚህ ስቴጅ ላይ ቶታል ፕሮዳክታችን ኢንክሪዝ የሚያደርግበት ስቴጅ ነው። ማርጂናል ፕሮዳክታችን ምንድነው? ኢኒሻሊ ኢንክሪዝ ማድረግ ይጀምራል፣ ግን ደግሞ ቀስ ብሎ ደግሞ ኢንክሪዝም ዲክሪዝ የሚያደርግባት ስቴጅ ነው ማርጂናል ፕሮዳክታችን ማለት ነው። ሌላኛው ደግሞ ዝቅተኛ የሆነ ምንድነው? ሌበር ነው። እዚህ ጋር ድረስ ያለው ስቴጅ ስለሆነ እዚህ ጋር ድረስ ያለው ሌበር ነው የምንጠቀመው። ሌበራችን ትንሽ ነው ከፊክስድ ኢንፑታችን አንጻር ማለት ነው። ስለዚህ ቫሪያብል ኢንፑታችን አንደር ዩቲላይዝድ እና ፊክስድ ኢንፑታችንም ምንድነው? አንደር ዩቲላይዝድ ነው። በበቂ ሁኔታ ማንጠቀምበት ስቴጅ ዋን ይባላል ማለት ነው። ስቴጅ ቱ ላይ ስንመጣ ደግሞ ምንድነው? ስታርት ፍሮም ዘ ማክሲመም ፖይንት ኦፍ ኤፒ ኦር ኤፒ እና ኤምፒ እኩል ከሚሆኑበት ኢንዳት ማክሲመም ፖይንት ኦፍ ቲፒ ወይም ማርጂናል ፕሮዳክት ዜሮ የሚሆንበት ፖይንት ድረስ ነው።
በዚህ ስቴጅ ላይ አቬሬጅ ፕሮዳክት እና ማርጂናል ፕሮዳክት ፖዘቲቭ ናቸው፣ ግን ዲክሪዝ እያደረጉ ነው የሚሄዱት። ምንም ፖዘቲቭ ቢሆኑ እየቀነሱ ይመጣሉ። ቶታል ፕሮዳክታችን ኢንክሪዝ ያደርጋል። የሚጨምረው ግን ሬቱ ዝቅተኛ ጭማሬ ነው፣ ግን እየጨመረ ነው፣ ግን ሬቱ ዝቅተኛ ነው። አማውንት ኦፍ ቫሪያብል ኢንፑት ኢዝ ፕሮፖርሽናል ዊዝ ፊክስድ ኢንፑት ነው። ስለዚህ የምንጠቀሙ ቫሪያብል ኢንፑታችን ደግሞ ፕሮፖርሽናል የተመጣጠነ ነው ከፊክስድ ኢንፑቱ አንጻር በዚህኛው ስቴጅ ላይ። ስለዚህ ራሽናል የሚባል ፕሮዲውሰር ፕሮዲውስ ማድረግ ያለበት በዚህ ስቴጅ ነው፣ ምክንያቱም ኦፕቲመም የሚሆነው ስቴጅ ስለሆነ ማለት ነው። ይህንንም ግራፊካሊ እንመልከተው። እሺ፣ ስለዚህ ስቴጅ ቱ ያልነው ከዚህ ፖይንት ጀምረ እዚህ ማርጂናል ፕሮዳክት ዜሮ እስከሚመጣበት ወይም ቶታል ፕሮዳክት ማክሲመም እስከሚደርስበት ፖይንት ያለውን ስቴጅ ቱ የምንለውን ይሄ ኤሪያ ማለት ነው ስቴጅ ቱ ይባላል። በዚህ ስቴጅ ላይ ምንድነው ካራክተሪስቲኮቹ? አቬሬጅ ፕሮዳክትም ማርጂናል ፕሮዳክትም ፖዘቲቭ ናቸው፣ ግን ዲክሪዝ የሚያደርጉበት ስቴጅ ነው ማለት ነው። ቶታል ፕሮዳክትም ደግሞ ምንድነው ኢንክሪዝ ያደርጋል። ኢንክሪዝ የሚያደርግበት ሬት ግን ዝቅተኛ ነው እና በዚህ ስቴጅ ላይ ደግሞ ሌበራችን ምንድነው ፕሮፖርሽናል የሚባል ሌበር እንጠቀማለን። ከምናችን አንጻር ካለን ፊክስድ ኢንፑት አንጻር ማለት ነው። ስለዚህ ራሽናል የሚባል ፕሮዲውሰር በዚህ ስቴጅ ላይ ነው ፕሮዲውስ ማድረግ ያለበት ማለት ነው። ቀጣይ ስቴጅ ስሪ እናያለን ደግሞ። እሺ፣ ስቴጅ ስሪ ላይ ስንመጣ ደግሞ ስታርት ፍሮም ደ ማክሲመም ፖይንት ኦፍ ቲፒ ኤንድ ኢንድ ለስ ዌኔቨር ኤምፒ ኢዝ ኔጌቲቭ ነው። ከማክሲመም ፖይንት ኦፍ ቲፒ ጀምሮ ኤምፒ ኔጌቲቭ የሚሆንበት ኢንድ ለስ ኤሪያውን ነው። አንድ በዚህ ኤሪያ ቶታል ፕሮዳክት እና አቨሬጅ ፕሮዳክት ዲክሪዝ የሚያደርጉበት ስቴጅ ነው። ማርጂናል ፕሮዳክት ዲክሪዝም ይሆናል። ከዛ በተጨማሪ ኔጌቲቭ የሚገባበት ስቴጅ ነው ማለት ነው። ኤንድ ዘ አማውንት ኦፍ ቫሪያብል ኢንፑት ኢዝ ግሬተር አስ ኮምፔርድ ቱ ፊክስድ ኢንፑት። ከፊክስድ ኢንፑት አንጻር ብዙ የሆነ ቫሪያብል ኢንፑት የምንጠቀምበት ስቴጅ ነው ይሄኛው። ስለዚህ ኢች አዲሽናል ዩኒት ኦፍ ሌበር ኮንትሪቢዩቲንግ ኔጌቲቭሊ ቱ ቶታል ፕሮዳክት ዱ ቱ ኤክሰስ ቫሪያብል ኢንፑት ኦቨር ፊክስድ ኢንፑት ነው። ስለዚህ እያንዳንዱ አዲሽናል ሌበሩ ምንድን ነው? እዚህ ላይ ኤክሰስ የሆነ ቫሪያብል ኢንፑት ስላለን ሌበራችን በጣም ብዙ ስለሆነ ፊክስድ ኢንፑቱ ላይ ምንድን ነው ኢፌክት ነው፣ ኔጌቲቭ ኮንትሪቢዩሽን ያለ። ምክንያቱም በጣም ብዙ ሌበር መብዛት የለበትም። ስቴጅ ቱ ላይ ነው በቃ ኤፊሽንቱ ያልንበት ስቴጅ፣ ለዛ ነው ፕሮፖርሽናል ነው ከፊክስዱ አንጻር። ግን እዚህኛው ስቴጅ ላይ ከፊክስድ ኢንፑቱ በላይ ሆነ ቫሪያብል ኢንፑቱ እና ኦቨር ዩቲላይዝድ ያደረገው ፊክስድ ኢንፑቱን ማለት ነው። ስለዚህ ይሄኛው ስቴጅ ላይ ምንድነው ኦቨር ዩቲላይዜሽን አለ ቱ ኦቨር ኢምፕሎይመንት፣ በዛም ብዙ ሰው ስለቀጠረ ፊክስድ ኢንፑታችን ኦቨር ዩቲላይዝድ ይሆናል ማለት ነው። ስለዚህ እዚህ ስቴጅ ኦልሶ ኖን አስ ኤክስቴንሲቭ ማርጂን ይባላል። ግራፊካሊ እንመልከተው። ስለዚህ ስቴጅ ስሪ ደግሞ የሚጀምረው ከምንድን ነው ብለናል? ማርጂናል ፕሮዳክታችን ዜሮ ከሚሆንባት ቦታች ወይም ከቶታል ፕሮዳክታችን ማክሲመም ከሚደርስበት ፖይንት ወዲያ ነው። በዚህኛው ስቴጅ ላይ አቨሬጅ ፕሮዳክትም ቶታል ፕሮዳክትም ዲክሪዝ ያደርጋሉ፣ ግን ኔጌቲቭ አይሆንም። ማርጂናል ፕሮዳክትም ዲክሪዝ ያደርጋል፣ ማርጂናል ፕሮዳክት ግን ኔጌቲቭ ይሆናል ማለት ነው። ስለዚህ ስቴጅ ላይ በጣም ኤክሰስ የሆነ ሌበር ስለምንጠቀም ፊክስድ ኢንፑታችንን ኦቨር ዩቲላይዝድ ያደርገዋል ማለት ነው። ስለዚህ ይሄ ስቴጅ አይመከርም ማለት ነው ለፕሮዳክሽን። እነዚህ ሶስቶቹ ስቴጆች ስለዚህ ያላቸውን እያንዳንዱ ካራክተሪስቲክ ማወቅ ይጠበቅባቸዋል ማለት ነው። ስለዚህ በተለያየ ኩዌሽን ልትጠይቁ ስለምትችሉ ፕሮፐርቲያቸውን ማለት ነው ምንም ማየት እንችላለን። ሪሌሽንሽፓቸው ማየት እንችላለን። ማርጂናል ፕሮዳክት እና አቬሬጅ ፕሮዳክት ማለት ነው። ስለዚህ አቬሬጅ ፕሮዳክታችን ኢንክሪዝ በሚያደርግበት ስቴጅ ላይ ማርጂናል ፕሮዳክታችን ምንድን ነው ግሬተር ዛን አቬሬጅ ፕሮዳክታችን ይሆናል ማለት ነው። ማርጂናል ፕሮዳክታችን ማክሲመም በሚደርስበት ስቴጅ ላይ ማርጂናል ፕሮዳክት እና አቬሬጅ ፕሮዳክት እኩል ናቸው። አቬሬጅ ፕሮዳክት በሚቀንስበት ስቴጅ ላይ ደግሞ ማርጂናል ፕሮዳክታችን ከአቬሬጅ ፕሮዳክታችን ያንሳል ማለት ነው። እነዚህም ፕሮፐርቲዎች ማየት ትችላላችሁ ማለት ነው ከዚህ ግራፍ። ይህን ነው ሪሌሽንሽፑን አሳዩ የሚለን እዚህ ጋር ያለው ፖይንት። ቀጣይ የምንመለከተው ዘ ሎው ኦፍ ዳይሜንሽንግ ማርጂናል ሪተርን ነው። ስለዚህ እዚህ ጋር ምንድነው ስቴጅ ዛት ኢንክሪዚንግ ዘ አማውንት ኦፍ ቫሪያብል ኢንፑት ኢዝ ኮምባይንድ ዊዝ ፊክስድ ኢንፑት ኢቨንቹዋሊ ዘ ኮንትሪቢዩሽን ኦፍ አዲሽናል አማውንት ኦፍ ቫሪያብል ኢንፑት ቱ ዘ ዲክላይን ኦፍ ቶታል ፕሮዳክት ማለት ነው። ስለዚህ ዳይሜንሽን ማርጂናል ሪተርን የሚለን ቫሪያብል ኢንፑታችን በጣም በጨመርነው ቁጥር ከሆነ ፖይንት ወዲያ ምን ይፈጥርብናል? ቶታል ፕሮዳክታችን እንዲቀንስ ያደርገዋል ነው የሚለው ይሄ ፕሮፐርቲ። ስለዚህ ኤፊሽንት የሆነ ፕሮፖርሽናል የሆነ ቫሪያብል ኢንፑት ነው መጠቀም ያለብን። ኦቨር ከፊክስድ ኢንፑቱ በላይ ከሆነ ኔጌቲቭ ኮንትሪቢዩሽን ነው የሚኖረው። በዛ ምክንያት ቶታል ፕሮዳክት እንዲቀንስ ያደርገዋል ማለት ነው። ስለዚህ ይህ ዳይሜንሽን ማርጂናል ሪተርን ኦፐሬት የሚያደርገው ከማርጂናል ፕሮዳክት ጋር ማክሲመም ፖይንቱ ላይ ከደረሰባት ፖይንት ጀምሮ ማርጂናል ፕሮዳክት ማክሲመም ከደረሰባት ፖይንት ወዲያ ዳይሜንሽን ማርጂናል ሪተርን ስታርት የሚያደርግባት ፖይንት ነች ማለት ነው። ስለዚህ እዚህ ጋር ኤግዛምፕል አለ። ይህን ኤግዛምፕል ለመስራት እንሞክር ማለት ነው። እሺ ኤግዛምፕል
suppose that the production function is given by q የሆነ ተሰጠን ፕሮዳክሽን ፈንክሽናችን ከዚህ ላይ አቨሬጅ ፕሮዳክት ማርጂናል ፕሮዳክት እንድንፈልግ ተጠይቀናል። ቢ ላይ ደግሞ ፋይንድ ዘ ሌቭል ኦፍ ኤል ዛት ማክሲማይዝ ቶታል ፕሮዳክታችን ማክሲመም ቶታል ፕሮዳክት እንዲኖረን የሚያደርገውን ኤል ተጠይቀናል። ሶስተኛው ዘ ሌቭል ኦፍ ኤል ዛት ኢኩዌት ኤፒ ኤንድ ኤምፒ አለ። አራተኛው ዘ ሌቭል ኦፍ ኤል አት ሎ ዳይሜንሽን ማርጂናል ፕሮዳክቲቪቲ ስታርት ቱ ኦፐሬት ነው የሚለው። ስለዚህ ኤልን ዳይሜንሽን ማርጂናሊቲ ስታርት የሚያደርግባትን ኤልንም ፈልጉ ተብለን እነዚህን አራት ጥያቄዎች እንሰራለን ማለት ነው። ስለዚህ አንደኛው ምንድነው አቬሬጅ ፕሮዳክትን የተጠየቀው። አቬሬጅ ፕሮዳክትን ለመስራት ምንድነው የሚጠበቅባቸው? ቶታል ፕሮዳክቱን ለሌበር ማካፈል ነው። ስለዚህ ቶታል ፕሮዳክታችን ምንድነው? ኤቴል ስኩዌር ማይነስ ቱ ኦቨር ስሪ ኤል ኪዩብ ኦቨር ኤል ነው። ስለዚህ ኤቴል ስኩዌር ኤቴል ይመጣል። ቱ ኦቨር ስሪ ኤል ኪዩብ ለኤል ስታካፈሉ ቱ ኦቨር ስሪ ኤል ስኩዌር ይመጣል። ስለዚህ አቬሬጅ ፕሮዳክታችሁ ይህን ይመስላል። ማርጂናል ፕሮዳክት ከሆነ ደግሞ ቶታል ፕሮዳክቱን ኢንተርምስ ኦፍ ሌበር ዴሪቬት ማድረግ ነው፣ ቅድም ባየነው ፎርሙላ መሰረት። ስለዚህ ዴሪቬት ስታደርጉት ኢንተርምስ ኦፍ ኤቴል ስኩዌር ምን ይመጣል? 8 በ2 16 ከዛ ኤል አንድ ይቀራል ማይነስ 2 ኦቨር 3 ታይምስ 3 2 ኦቨር 3 በ3 ይጣፋል 2 ይቀራል ኤል ስኩዌር ይሆናል ማለት ነው። ስለዚህ ማርጂናል ፕሮዳክት ፍሌቨራችን ይሄ ይመጣል ማለት ነው። ሌላኛው ቢ ላይ ምንድነው የተጠየቀው? ቶታል ፕሮዳክታችን ምንድነው? ቢ ላይ ፋይንድ ዘ ሌቭል ኦፍ ኤል ማክሲመም ዛት ማክሲማይዝ ቶታል ፕሮዳክት። ስለዚህ ማክሲመም ቶታል ፕሮዳክት የምናገኝባት ሌበር ነው የተጠየቀው። ስለዚህ ቶታል ፕሮዳክት ማክሲመም የሚሆነው ምንድነው? ማርጂናል ፕሮዳክታችን ምን ሲሆን ነው? ዜሮ የሚሆንባት ፖይንት ላይ ነው። ስለዚህ ማርጂናል ፕሮዳክታችን የቱ ነው? የዜሮ የሚሆንበት ፖይንት ማለት ኢኳል ቱ ዜሮ ብላችሁ መስራት ነው ማለት ነው። ስለዚህ እዚህ ጋር ያለው ማለት ነው። ስለዚህ እዚህ ጋር ኢኳል ቱ ዜሮ ስለሚሆን ኤልን የጋራ ታወጣላችሁ። 16 ሲቀነስ 2ኤል ኢዝ ኢኳልስ ቱ ዜሮ ይመጣል። ኤል ኢዝ ኢኳልስ ቱ ዜሮ እና 16 ሲቀነስ 2ኤል እኩል ነው ዜሮ ትላላችሁ። 16 እኩል ነው 2ኤል ይመጣል። ኤል 8 ይመጣል ማለት ነው። ስለዚህ 0 ሌበር እና 8 ሌበር ስንጠቀም ነው ማክሲመም የሚሆነው ይላል ማለት ነው። ስለዚህ በአጭሩ ምንድነው 8 ሌበር ስትጠቀሙ ነው የሚሆነው። 0 ምንም ኢፌክት ስለሌለው 8 ሌበር ስትጠቀሙ ማክሲመም ምናችሁ ማግኘት ትችላላችሁ ማለት ነው። ቶታል ፕሮዳክታችሁን ማግኘት ትችላላችሁ። ይሄን ለማግኘት ደግሞ ማክሲመም ቶታል ፕሮዳክት የሚሆነው ማርጂናል ፕሮዳክቱ 0 ሲሆን ስለሆነ ማርጂናል ፕሮዳክታችሁን እኩል ነው 0 ብላችሁ ኤልን ሶልቭ በማድረግ ሌበራችሁን ማግኘት ትችላላችሁ ማለት ነው። ስለዚህ ቶታል ፕሮዳክት ማክሲማይዝ የሚሆነው ኢምፕሎዩ 80 ዩኒት ኦፍ ሌበር ላይ የሚሆንባት ፖይንት ላይ ነው ማለት ነው። እዚህ ላይ ደግሞ ፋይንድ ዘ ሌቭል ኦፍ ኤል ዛት ኢኩዌት ኤፒ ኤንድ ኤምፒ ነው። አቨሬጅ ፕሮዳክት እና ማርጂናል ፕሮዳክትን እኩል የሚያደርጋቸው ሌበር ነው የተጠየቀው። ስለዚህ ይህን ለማድረግ ምንድነው የሚጠበቅባቸው? አቨሬጅ ፕሮዳክታችን እና ማርጂናል ፕሮዳክት ኢዝ ኢኳልስ ቱ ብላችሁ መነሳት ነው። ከዛ አቨሬጅ ፕሮዳክታችሁ እዚህ ጋር አለ፣ ማርጂናል ፕሮዳክታችሁ እዚህ ጋር አለ። ሁለቱን ኢኩዌት ታደርጋላችሁ ማለት ነው። ስለዚህ ኢኩዌት ስታደርጓቸው 8ኤል ማይነስ 2 ኦቨር 3ኤል ስኩዌር ኢዝ ኢኳልስ ቱ 6ኤል ማይነስ 2ኤል ስኩዌር ይሆናል ማለት ነው። ይህን ሶልቭ ስታደርጉት ኤል 0 እና 6 ይመጣሉ። እዚህ ጋር እንዴት እንደመጣ ማየት ከፈለጋችሁ ይህንን በ3 አውጥታችሁ እንዳለ እንዲቀላችሁ 24ኤል ማይነስ 2ኤል ስኩዌር ኢዝ ኢኳልስ ቱ 48ኤል ማይነስ 6ኤል ስኩዌር ይሆናል። በ3 አውጥቱ ነው። ከዛ ላይ ተርሞችን ሲሰበስቡ 48ኤል ወደዛ ስታመጡት ማይነስ 24ኤል ይመጣል። ይህን ወደዛ ስትወስዱት ደግሞ 4ኤል ስኩዌር ይመጣል ማለት ነው። ከዛ ወደ አንድ ስናመጣቸው 4ኤል ስኩዌር ማይነስ 24 ወደዛ ሲሄድ ፕላስ የሆነ ፕላስ 24 ኤል ኢዝ ኢኳልስ ቱ 0 ይሆናል ማለት ነው። ከዛ ኤልን ስንት ነው የጋራ ማውጣት እችላለሁ? እዚህ ጋር 4 ኤል ማውጣት እችላለሁ። 4 ኤል የጋራ ስወጣ እዚህ ጋር ስንት ይመጣልኛል? ኤል ስኩዌር ነበር፣ ኤል ይቀራል፣ ፕላስ 6 ይቀራል ማለት ነው። ኢዝ ኢኳልስ ቱ 0 ይመጣል። 4 ኤል ኢዝ ኢኳልስ ቱ 0 ስታደርጉት ኤል 0 ይመጣል። ኤል ፕላስ 6 እኩል ነው 0 ታደርጉታላችሁ። ኤል ኢዝ ኢኳልስ ቱ ማይነስ 6 ይመጣል። ሌበር በኔጌቲቭ ስለማይቀመጥ አብሶሉት ቫልዩ ስታስገቡት 6 ይመጣል ማለት ነው። ስለዚህ 6 እና 0 የመጣው በዚህ መልኩ ነው። እኛ 6 እንወስዳለን ማለት ነው። ስለዚህ ኢኩዌት የሚያደርጋቸው 6 ዩኒት ኦፍ ሌበር ላይ ይሆናል ማለት ነው። ዲ ላይ ደግሞ ምንድነው የተጠየቅነው? ፋይንድ ዘ ሌቭል ኦፍ ኤል አት ሎ ዳይሜንሽን ማርጂናል ፕሮዳክቲቪቲ ስታርት ቱ ኦፐሬት። ስለዚህ ሎ ኦፍ ዳይሜንሽን ማርጂናሊቲ ኦፐሬት የሚያደርግባትን ኤል ነው የተጠየቅነው። ስለዚህ ይህን ለማግኘት ምንድነው ሎ ኦፍ ዳይሜንሽን ማርጂናሊቲ ኦፐሬት ማድረግ የምንጀምረው ማርጂናል ፕሮዳክት ሌበራችን ማክሲመም ከሚደርስባት ፖይንት ነው። ከዛ ጀምሮ ሎ ኦፍ ዳይሜንሽን ማርጂናል ፕሮዳክት ምንድነው ስታርት ያደርጋል ማለት ነው። ስለዚህ ይሄ ደግሞ ኤግዚስት የሚያደርገው ማክሲመም የሚሆንበት ፖይንት ከሆነ ስሎፑን መፈለግ ነው የማርጂናል ፕሮዳክት። ስለዚህ ማርጂናል ፕሮዳክት ይሄ ነው። የእሱን ስሎፑን መፈለግ ከፈለግ ምንድነው አንድ ጊዜ ደሪቬት እናደርገዋለን ማለት ነው። ስለዚህ ይህን አንድ ደሪቬት ስታደርጉት
16 ይመጣል ሲቀነስ 4L ይመጣል ማለት ነው። እኩል ነው 0 በላችሁ ሶልቭ ታደርጉታላችሁ ማለት ነው። ስለዚህ 16 ኢኳልስ ቱ 4L ይመጣል። ኤል ለአራት ተካፍሉት 4 ይመጣል ማለት ነው። ስለዚህ ከአራተኛው ሌቨል ጀምሮ ከፎር ሌቨል ጀምሮ ምን ይመጣል ማለት ነው? ማርጂናል ሎው ኦፍ ዳይሜንሽን ማርጂናል ፕሮዳክት ኦፐሬት ማድረግ የሚጀምርበት ነው ማለት ነው። ከዛ ስድስተኛው ዩኒት ላይ ምንድነው ማርጂናል ፕሮዳክት እና ማርጂናል አቬሬጅ ፕሮዳክት እና ማርጂናል ፕሮዳክት እኩል የሚሆንባት አለ። ስምንተኛዋ ሌቨል ላይ ስንደርስ ደግሞ ቶታል ፕሮዳክት ማክሲመም የሚደርስባት ፖይንት እነዚህ ማለት ነው። ስለዚህ ይህን ይመስላል ማለት ነው። እዚህ ያለው ኤግዛምፕል ማለት ነው። ሌላኛው ሾርት ረንም በዚህ መንገድ ጨረስን። ሎንግ ረን ፕሮዳክሽን ላይ ነው የምንመጣው ማለት ነው። ስለዚህ ሎንግ ረን ፕሮዳክሽን ላይ ምንድነው ወይም ቦዝ ሌበር ኤንድ ካፒታል አር ቫሪያብል ኢንፑት ሎንግ ረን ፕሮዳክሽን ይባላል። ስለዚህ ሎንግ ረን ላይ ሁሉም ኢንፑታችን ምንድነው በቂ ጊዜ ስላለ ቼንጅ የሚያደርጉበት ሂደት ነው ማለት ነው። ፊክስድ ሆነው አይቀጥሉም ማለት ነው። ስለዚህ given to product variable input one can produce the same level of product by different combination of those two input። ስለዚህ እነዚህን ቱ ኢንፑት የተለያዩ ኮምባይኔሽኖችን በማምረት በማቀናጀት አውትፑትን ፕሮዲውስ ለማድረግ የምንሞክርበት ስቴጅ ነው፣ ፔሪድ ኦፍ ፕሮዳክሽን ነው ማለት ነው። ስለዚህ ቀጣይ የምንመለከተው ቴብል አለ። ቴብል ዳት ሪፕሬዘንት ዘ ቫሪየስ ኮምባይኔሽን ኦፍ ሌበር ኤንድ ካፒታል which gives the producer the same level of output is called isoquant schedule or equal product schedule ይባላል። ስለዚህ አሁን ሁሉም ቫሪያብል ቫሪ ስለሚያደርግ እነዛን የተለያዩ አይነት ኮምባይኔሽኖችን በመጠቀም የተለያዩ አይነት ሌበር እና ካፒታል ሊሆን ይችላል ብዙ ጊዜ የምንጠቀመው እነሱን የተለያየ አይነት ኮምባይኔሽን በመጠቀም ሴም ሌቭል ኦፍ አውትፑት የምናመርትበት ሂደት ምን ይባላል? አይሶኳንት ስኬጁል ወይም አይሶኳንት ስኬጁል ወይም ኢኳል ፕሮዳክት ስኬጁል ይባላል። እሱ እንመልከተው። ስለዚህ ይኸውና እዚህ ጋር አሁን ኤ ቢ ሲ ዲ ኢ የሚባሉ ኮምባይኔሽኖችን ቢኖሩን 11 ካፒታል እና 1 ሌበር ተጠቅመን 60 ዩኒት አመረትን። 7 ካፒታል እና 2 ተጠቅመን 60 ዩኒት፣ 4 ካፒታል 3 ሌበር 60 ዩኒት ኦፍ ፕሮዳክት አውትፑቱ ተመሳሳይ ነው፣ ግን የተለያየ አይነት ምን ተጠቅመን ይሄን ያመረት ነው ምን ተጠቅመን ይሆናል ማለት ነው። የተለያየ አይነት ኮምባይኔሽን ማለት ነው ኢንፑቶቹ። ስለዚህ እዚህ ጋር ሁለቱም ቫሪያብል ስለሆኑ ኢንፑቶቹ የተለያየ አይነት ኮምባይኔሽን በመጠቀም ሴም ሌቭል ኦፍ አውትፑት ካመረትን አይሶኳንት ስኬጁል ወይም ኢኳል ፕሮዳክት ስኬጁል እንላለን ማለት ነው። የማርጂናል ሬት ኦፍ ቴክኒካል ሰብስቲቱሽን እናያለን፣ ራሱን ችሎ ሌሰን አለው። በዚህ ወይ እናሳያለን ማለት ነው። ሌላኛው ግራፊካሊ ሪፕሬዘንት ማድረግ ከፈለግን አይሶኳንት ስኬጁልን አይሶ ፕሮዳክት ኦር ካርቭን ኦር ኢኳል ፕሮዳክት ካርቭን ወይም ሲምፕሊ አይሶካንት እንለዋለን። በካርቭ ስናሳየው ቅድም በስኬጁል ወይም በቴብል ስለሆነ ማለት ነው። ስለዚህ አይሶኳንት ሪፈርስ ቱ ዞስ ኮምባይኔሽን ኦፍ ቱ ቫሪየስ ኢንፑት ዳት ይልድ ዘ ሴም ሌቭል ኦፍ አውትፑት ነው። ስለዚህ የተለያየ አይነት ኮምባይኔሽን ኦፍ ኢንፑቶችን በመጠቀም ሴም ሌቭል ኦፍ አውትፑትን የምናገኝበት ሂደት ነው አይሶኳንት የምንለው ማለት ነው። ስለዚህ በካርቭ ሲሆን ምንድነው አይሶካንት እንለዋለን፣ በቴብል ከሆነ ደግሞ አይሶኳንት ስኬጁል ወይም ኢኳል ፕሮዳክት ስኬጁል እንለዋለን ማለት ነው። ካርቭ እንለዋለን። እነዚህን መያዝ ይጠበቅባቸዋል። የሚያሳየው የተለያየ ምንድነው ኮምባይኔሽን እንዳላቸው ነው። ሌበር እና ካፒታል ግን ምንድነው አውትፑቱ ሴም ሌቭል ኦፍ አውትፑት ነው። መርሳት የለባችሁ በኮምባይኔሽኑ ቢለያይም ሴም ሌቭል ኦፍ አውትፑት መስጠቱን መርሳት የለባችሁ ማለት ነው። ሌላኛው ደግሞ አይሶካንት ማፕ ነው። አይሶካንት ማፕ ከሆነ ደግሞ ሴት ኦፍ አይሶካንት ኦር ኢኳል ፕሮዳክት ካርቭ ነው ማለት ነው። ስለዚህ ብዙ አይሶኳንት ካርቮችን ከያዘ አይሶኳንት ማፕ ይባላል ማለት ነው። ስለዚህ ሰክሰሲቭ አይሶኳንትስ ቱ ዘ ራይት ኦፍ ሪፕሬዘንት ዘ ሃየር ሌቭል ኦፍ ቶታል ፕሮዳክት ቢኮዝ ኢት ሪፍሌክት ዘ ዩዝ ኦፍ ሞር ኦፍ አትሊስት ዋን ኦፍ ዘ ቱ ኢንፑት ነው። ስለዚህ ሞር ኦፍ ያለው ምንድነው አሁን እዚህ ጋር አንድ አይሶኳንት ቢኖር እዚህ ጋር ሌላ አይሶኳንት ቢኖር ቱ ዘ ራይት ያለው ምንድነው ሃይ ሌቭል ኦፍ ቶታል ፕሮዳክትን ያሳያል ማለት ነው። ምክንያቱም ሞር ኦፍ የሆነ ኢንፑቶችን ከሁለቱ ስለሚጠቀም ማለት ነው። ግን አውትፑቱ በዛው ልክ ስለሚጨምር ሃይ ሌቭል ኦፍ አውትፑትን ያሳየናል ማለት ነው፣ ቱ ዘ ራይት ያለው ማለት ነው። ስለዚህ የአይሶኳንት ፕሮፐርቲዎች ምንድን ናቸው ካላችሁ አይሶኳንት ምንድነው ስሎፕ ዳውንዋርድ ነው። ዳውንዋርድ ስሎፕ መሆኑ እንደዚህ ነው አይሶኳንት ማለት ነው። ይሄ ደግሞ ምክንያቱ ምንድነው ማርጂናል ሬት ኦፍ ቴክኒካል ሰብስቲቱሽን ነው። እሱ እንመለከታለን ማለት ነው። ሌላኛው ኮንቬክስ የመሆኑ ምክንያት ምንድነው አይሶኳንት ዳይሚኒሽንግ ማርጂናል ሬት ኦፍ ቴክኒካል ሰብስቲቱሽን ነው። አይሶኳንቶች ደግሞ ምንድነው ክሮስ አያደርጉም እርስ በርስ ማለት ነው። ስለዚህ ምን ይመስላል ማርጂናል ሬት ኦፍ ቴክኒካል ሰብስቲቱሽን የሚለውን እንመለከታለን ማለት ነው። እሺ ስለዚህ ማርጂናል ሬት ኦፍ ቴክኒካል ሰብስቲቱሽን የምንለው ላይ ምንድነው ሾው አን ኢንተርፕረነር ዊሊንግነስ ቱ ሰብስቲቱሽን ዋን ኢንፑት ባይ አናዘር ኢንፑት ሶ አስ ቱ ቢ ኢፊሽንት ኢን ፕሮዳክሽን ነው። ስለዚህ ኢፊሽንት የሆነ ፕሮዳክሽን ክሬት ለማድረግ ስንል አንዱን ኢንፑት በሌላው ኢንፑት ሰብስቲቱት የምናደርግበት ሂደትን ነው ማርጂናል ሬት ኦፍ ቴክኒካል ሰብስቲቱሽን የምንለው። ስለዚህ the rate at which one input is substituted by another input to get the same level of output is called
ማርጂናል ሬት ኦፍ ቴክኒካል ሰብስቲቱሽን ነው። ስለዚህ አንዱን ኢንፑት በሌላ ኢንፑት የማቀየር ሂደቱ ሬቱ የምናቀያየርበት ሬት ምን ይባላል? ማርጂናል ሬት ኦፍ ቴክኒካል ሰብስቲቱሽን ነው። ምንን ለማግኘት ሴም ሌቭል ኦፍ አውትፑት ዩኒቷ ላይ ካስታወሳችሁ ማርጂናል ሬት ኦፍ ሰብስቲቱሽን አይተናል። እዛ ላይ አንዱን ፕሮዳክት በሌላኛው ፕሮዳክትን እንደምናቀያየር አይተናል። ያን የምናደርገው ደግሞ ሴም ሌቭል ኦፍ ሳቲስፋክሽን ለማግኘት ነው። ይሄኛው ላይ ግን ከሆነ ሴም ሌቭል ኦፍ አውትፑትን ለማግኘት አንድን ኢንፑት በሌላ ኢንፑት እንቀያየራለን ማለት ነው። ስለዚህ ማርጂናል ሬት ኦፍ ቴክኒካል ሰብስቲቱሽን ሌቨር ቱ ካፒታል ከሆነ ምንድነው ቼንጂንግ ኬ ኦቨር ቼንጂን ኤል አድርገን እናስቀምጠዋለን ማለት ነው። ስለዚህ ኢት ሜዥር ዘ ስሎፕ ኦፍ አይሶኳንት ነው። በአጭሩ ማርጂናል ሬት ኦፍ ቴክኒካል ሰብስቲቱሽን ምንድነው? የአይሶኳንት ስሎፕ ነው ማለት ነው። ኤንድ ሌላኛው ደግሞ ሌላ ፎርሙላን ከዚህ ላይ ድራይቭድ አድርገን ማውጣት እንችላለን ለአይሶኳንት ማለት ነው። ስለዚህ አውትፑታችን ኤክስ የምንለው ኢትስ ፈንክሽን ኦፍ ሌበር ኤንድ ካፒታል ነው። ስለዚህ ማርጂናል ሬት ኦፍ ቴክኒካል ሰብስቲቱሽን ሌበር ቱ ካፒታልን እንደዚህም ካልኩሌት ማድረግ እንችላለን። ስለዚህ ደርቤት ስናደርገው ኳንቲቲያችን ኢንተርምስ ኦፍ ኬ እናደርጋለን፣ ኢንተርምስ ኦፍ ኤል ማለት ነው። ሌበር የምናደርጋለን፣ ካፒታል የምናደርጋለን። ስለዚህ ኢንተርምስ ኦፍ ሌበር ደርቤት ስናደርገው ማርጂናል ፕሮዳክት ኦፍ ካፒታል ታይምስ ዲኬ ይመጣል። ኢንተርምስ ኦፍ ሌበር ደግሞ ማርጂናል ፕሮዳክት ኦፍ ሌበር ታይምስ ዲኤል ይመጣል ማለት ነው። ከዛ ማርጂናል ፕሮዳክት ኦፍ ካፒታል አለ ኢንተርምስ ኦፍ ዲኬ እና ኢንተርምስ ኦፍ ኤል እያደረጋችሁ ስትሄዱ ይህን ከእኩል የሆነ ታሻገሩት። ከዛ ይሄኛው ደግሞ ምንድነው ብለናል? ወደ አንድ እናመጣቸዋለን። ዲኬ እና ዲኤልን ማይነስ ዲኬ ኦቨር ዲኤል ማይነስ የምታሳየው አንዱ በአንዱ ሰብስቲቱት ስለሚደረግ ነው። ከዛ ማርጂናል ፕሮዳክት ኦፍ ሌበር ኦቨር ማርጂናል ፕሮዳክት ኦፍ ካፒታል ይሆናል ማለት ነው። ስለዚህ በሌላ ወይ ይሄኛው ምን አድርገን መስራት እንችላለን? ማርጂናል ፕሮዳክት ኦፍ ሌበር ኦቨር ማርጂናል ፕሮዳክት ኦፍ ካፒታል ማለት ነው። ካስታወሳችሁ ማርጂናል ሰብስቲቱሽን ላይም ቼንጅን ዋይ ኦቨር ቼንጅን ኤክስ አድርገን ማርጂናል ፕሮዳክት ኦፍ ኤስ ኦቨር ማርጂናል ፕሮዳክት ኦፍ ዋይ አድርገንም ሰርተን ነበር። እዚህ ላይም እንደዛው ማለት ነው። እንደዚህ አድርገን እንሰራዋለን ማለት ነው። ሁለቱንም ብትጠቀሙ ፖሲብል ነው ማለት ነው። ማርጂናል ሬት ኦፍ ቴክኒካል ሰብስቲቱሽን ስትፈልጉ ማለት ነው። ሌላኛው ኢላስቲሲቲ ኦፍ ሰብስቲቱሽን ነው። ማርጂናል ሬት ኦፍ ቴክኒካል ሰብስቲቱሽን ኢዝ አዝ ኤ ሜዥር ኦፍ ዘ ዲግሪ ኦፍ ሰብስቲቲቪቲ ኦፍ ፋክተር ሃዝ ኤ ሲሪየስ ዲፌክት ነው። ማርጂናል ሬት ኦፍ ቴክኒካል ሰብስቲቱሽን የሚያሳየን በምን ያህል ዲግሪ አንዱን በአንዱ ሰብስቲቱት እናደርጋለን የሚለው ነው። ግን የራሱ የሆነ ዲፌክት አለበት ነው የሚለው እዚህ ጋር። ምክንያቱም ዲፔንድ ኦን ዘ ዩኒት ኦፍ ሜዥርመንት ኦፍ ፋክተር ነው። ስለዚህ ዲፔንድ የሚሆነው ምንድነው? ማርጂናል ሬት ኦፍ ሰብስቲቱሽናችን በምንጠቀመው ዩኒት ነው። ዩኒታችን አሁን ለምሳሌ ሌበርን በአወርሊ ወይም በዳይሊ ሜዥር ልናደርገው እንችላለን። ስለዚህ ዳይሊ ወይም አወርሊ መጠቀማችን ምንድነው ዩኒታችንን ሀወር ወይም ዳይ ማድረጋችን ኤፌክት ይኖረዋል ማለት ነው። ዩኒት ኦፍ ሜዥርመንቱ አፌክት ያደርገናል። ግን ኢላስቲሲቲ ኦፍ ሰብስቲቱሽን ምንድነው? ቤተር ሜዥር ኦፍ ፋክተር ኦፍ ሰብስቲቱሽን ነው። ስለዚህ ማተካካትን አንዱን ኢንፑት በሌላኛው ኢንፑት የምናስተካካባትን ለመለካት ቤስት ሜዥር ይባላል ነው የሚለን እዚህ ጋር ኢላስቲሲቲ ኦፍ ሰብስቲቱሽን። ምክንያቱም ኢት ኢዝ ኤ ፒውር ነምበር ኢንዲፔንደንት ኦፍ ዩኒት ሜዥርመንት ነው። ስለዚህ ፒውር ሜዥር ነው። ስለ ዩኒት እዚህኛው ላይ ስለ ዩኒት አይመለከተውም። ዩኒት ሀወሪው እንዳይ አይመለከተንም። ቀጥታ ቁጥሩን ብቻ ነው ካልኩሌት የምናደርገው። ማርጂናል ሬት ኦፍ ቴክኒካል ሰብስቲቱሽን ላይ ግን ቁጥሩም ዩኒቱን ኮንሲደር ይደረጋል ነው የሚለው። ስለዚህ ኢላስቲሲቲ ኦፍ ሰብስቲቱሽን የበለጠ የፋክተር ሰብስቲቱሽንን ያሳየናል ነው የሚለው። ስለዚህ ፎርሙላው ምንድነው? ኢላስቲሲቲ ኦፍ ሰብስቲቱሽን ስንፈልግ ፐርሰንቴጅ ቼንጅን ካፒታል ኦቨር ሌበር አለ፣ ፐርሰንቴጅ ቼንጅን ማርጂናል ሬት ኦፍ ቴክኒካል ሰብስቲቱሽን አለ። ፐርሰንቴጅ በፐርሰንቴጅ ይጣፋል ማለት ነው። ስለዚህ ኦቨር ምን እናደርጋለን? ቼንጅን ካፒታል ኦቨር ሌበርን ኦቨር ካፒታል ኦቨር ሌበር ታደርጉታላችሁ። እዚህ ጋርም ኦቨር ማርጂናል ሬት ኦፍ ቴክኒካል ሰብስቲቱሽን ታደርጉታላችሁ። ከዛ መጨረሻ ላይ ይህን ፎርሙላ ታገኛላችሁ ማለት ነው። ስለዚህ ቼንጅን ካፒታል ኦቨር ሌበር ኦቨር ኬ ኦቨር ኤል ማርጂናል ሬት ኦፍ ቴክኒካል ሰብስቲቱሽን ኦቨር ቼንጅን ማርጂናል ሬት ኦፍ ቴክኒካል ሰብስቲቱሽን ኤል ቱ ኬ ማለት ነው። ስለዚህ ይሄ ምንድነው? ኢላስቲሲቲ ኦፍ ሰብስቲቱሽን ይባላል ማለት ነው። ስለዚህ አንድ ኢንፑት በሌላ ኢንፑት ሰብስቲቱሽን የምናደርግበት የምንለካበት ነው። ሞር ምንድነው suitable ወይም ቤተር ነው ከማርጂናል ሬት ኦፍ ቴክኒካል ሰብስቲቱሽን ምክንያቱም ዩኒትን ኮንሲደር ስለማያደርግ ነው። ይህንን ኮንሴፕት መያዝ ይጠበቅባቸዋል ማለት ነው። ስለዚህ በዚህኛውም ስሩ ከተባላችሁ በኢላስቲሲቲ ሰብስቲቱሽን ይህን ፎርሙላ ተጠቅማችሁ መስራት ትችላላችሁ ማለት ነው። ሌላኛው ፋክተር ኢንተንሲቲ ነው የምንመለከተው። ፋክተር ኢንተንሲቲ ማለት ሜዥር የሚደረገው ምንድነው? ካፒታል ቱ ሌበር ሬሽዮ ነው የሚያሳይ ምን ያህል ካፒታል ምን ያህል ሌበር ተጠቅመናል የሚለው ማለት ነው። ስለዚህ ፋክተር ኢንተንሲቲያችን ሌበር ኢንቴንሲቭ ነው ካለን ሎ ካፒታል ቱ ሌበር ሬሽዮ ነው። ስለዚህ ዝቅተኛ የሆነ ካፒታል ነው የተጠቀምነው ከሌበር አንጻር ማለትም ሌበር ይበልጣል ማለት ነው። ካፒታል ኢንቴንሲቭ ከሆነ ደግሞ ሃየር ካፒታል ቱ ሌበር ሬሽዮ ነው። ስለዚህ ካፒታል ኢንቴንሲቭ ከሆነ ሞር ካፒታል ከሌበር አንጻር ተጠቅመናል ማለት ነው።
ኒውትራል ቴክኖሎጂ ከሆነ ደግሞ እኩል ፕሮፖርሽን ያለው ሌበር እና ካፒታልን ተጠቅመናል ማለት ነው። ስለዚህ አሁን እዚህ ጋር ብንመለከት ፕሮሰስ ኤ ኢዝ ሞር ካፒታል ኢንቴንሲቭ ዛን ፕሮሰስ ቢ ነው የሚለው። ኤ እዚህ ጋር አለች፣ ቢ አለች። ስለዚህ ሞር እዚህ ጋር ሌበር አለ፣ ሞር ካፒታል አለ እዚህ ጋር። ስለዚህ ይሄ ካፒታል ኢንቴንሲቭ ነው። እዚህ ጋር ግን ሞር ሌበር አለ ከካፒታል አንጻር። ስለዚህ ይሄ ደግሞ ምን ይሆናል? ሌበር ኢንቴንሲቭ ይሆናል ማለት ነው። ስለዚህ ፋክተር ኢንቴንሲቲ የሚያሳየን የካፒታልና ሌበር ሬሾችን ምን ያህል ነው የሚለውን ነው ሜዥር የሚያደርግልን ማለት ነው። ሌላኛው እዚህ ጋር የምንመለከተው ምንድነው? ሪተርን ቱ ስኬል የሚባል ኮንሰፕት አለ። ሪተርን ቱ ስኬል ማለት ኢስ ኤ ፕሮፐርቲ ኦፍ ፕሮዳክሽን ፈንክሽን ዛት ኢንዲኬት ዘ ሪሌሽንሺፕ ቢትዊን ዘ ፕሮፖርሽኔት ቼንጅ ኢን ኢንፑት ኤንድ ዘ ሪዛልቲንግ ቼንጅ ኢን ቶታል ፕሮዳክት ነው። ስለዚህ ፕሮፖርሽን ቼንጅ አለ፣ ኢንፑታችን ቼንጅ የምናደርግበት መጠን አለ እና ያንን ኢንፑታችን ቼንጅ በማድረጋችን ምክንያት የሚከሰት ደግሞ አውትፑት አለ። የእሱም ፕሮፖርሽን ነው የምንመለከተው ማለት ነው። ስለዚህ ሪተርን ቱ ስኬል ኢት ኢዝ ኤ ፕሮፐርቲ ኦር ሎ ዩዝድ ኦንሊ ኢን ሎንግ ረን ነው። ሪተርን ቱ ስኬልን በሎንግ ረን ነው የምንጠቀመው፣ ምክንያቱም ሁሉም ቫሪያብሎች ምንድነው በሎንግ ረን ስለሆነ አጀስት መደረግ የሚችሉት ሪተርን ቱ ስኬልን በሎንግ ረን እንጠቀመዋለን ማለት ነው። ስለዚህ ሶስት አይነት ሪተርን ቱ ስኬሎች አሉ። አንደኛ ኮንስታንት ሪተርን ቱ ስኬል አለ። ይሄ ማለት ፐርሰንቴጅ ቼንጅ ኢን ሆል ኢንፑት ኢኳልስ ቱ ፐርሰንቴጅ ቼንጅ ኢን ኢንፑት ነው። ለምሳሌ አሁን ኢንፑታችንን በ10% ብንጨምረው ሁሉንም ኢንፑቶቻችንን አውትፑታችን በ10% በዛው መጠን በኢንፑቱን በጨመርነው መጠን አውትፑቱን ከጨመረ ይሄ ምን ይባላል? ኮንስታንት ሪተርን ቱ ስኬል ነው። ስለዚህ ፕሮፖርሽን ቼንጅ ኦፍ ኢንፑቱ እና ፕሮፖርሽን ቼንጅ ኦፍ አውትፑት እኩል ከሆነ ማለት ነው። ሌላኛው ደግሞ ኢንክሪዝ ሪተርን ቱ ስኬል ይባላል። ይሄ ደግሞ የሚያሳየው ምንድነው? ፐርሰንቴጅ ቼንጅ ኢን ኦል ኢንፑት ለዛ ፐርሰንቴጅ ቼንጅ ኢን አውትፑት ነው። ለምሳሌ ሌበራችሁን በሁለት ኢንፑታችሁን በሁለት እጥፍ ቼንጅ ብታደርጉት እና ከምናችሁ ሊበልጥ ይችላል? 3 እጥፍ አውትፑታችሁ ሊጨምር ይችላል ማለት ነው። ስለዚህ 3 ዩኒት አውትፑታችሁ ቢጨምር ምንድነው የሚሆነው ማለት ነው? ፕሮፖርሽኔት ቼንጅ ኢን አውትፑታችን ከፕሮፖርሽኔት ቼንጅ ኢን ኢንፑቱ ይበልጣል ማለት ነው። ኢንክሪዚንግ ሪተርን ቱ ስኬል ይሄን ነው የሚያሳየን። ዲክሪዚንግ ሪተርን ቱ ስኬል ደግሞ ከሆነ ምንድነው? ፐርሰንቴጅ ቼንጅ ኢን ኦል ኢንፑት ግሬተር ዛን ፐርሰንቴጅ ቼንጅ ኢን አውትፑት ነው። ለምሳሌ 5 ዩኒት ኦፍ ኢንፑታችንን በ5 ዩኒት ኢንፑታችንን ብንጨምረው እና አውትፑታችን ደግሞ በስንት ዩኒት ቢጨምር ነው? አውትፑታችን በ3 ዩኒት ቢጨምር አውትፑታችን ምንድነው? ይሄ ዲክሪዚንግ ሪተርን ቱ ስኬል ነው። ምክንያቱም ያው አውትፑት ጭማሪው ከኢንፑት ጭማሪው ስለሚበልጥ ማለት ነው። ስለዚህ ባላቸው ፕሮፖርሽኔት ቼንጅ ኦፍ ኢንፑት እና ሪዛልቲንግ አውትፑቱ ሶስት አይነት ሪተርን ቱ ስኬሎችን ዴቨሎፕ እናደርጋለን ማለት ነው። ኮንስታንት፣ ኢንክሪዚንግ እና ዲክሪዚንግ ብለን ማለት ነው። እሺ ኢንክሪዚንግ ሪተርን ቱ ስኬል ሜይ ኦከር ቢኮዝ ኦፍ ይላል። ስለዚህ ኢንክሪዚንግ ሪተርን ቱ ስኬል ማለት ትንሽ ኢንፑትን ተጠቅማችሁ ኢንፑቱን በትንሽ ፕሮፖርሽን ቼንጅ አድርጋችሁ ሞር አውትፑት የማግኘት ሂደቱን ነው ምን ያህል ነው? ኢንክሪዝ ሪተርን ቱ ስኬል። ስለዚህ ይህ የሚፈጠርባቸው ምክንያቶች ብሎ ያስቀምጠዋል እዚህ ጋር። ኢንክሪዝ ስኬል ኦፍ ኦፐሬሽናችሁ ከጨመረ ዩዚንግ ስፔሻላይዝድ ማሽነሪ። ስለዚህ የተለያዩ ማሽነሪዎች ከተጨመራችሁ በትንሽ ኢንፑት ሞር አውትፑት ማግኘት ትችላላችሁ። ግሬተር ዲቪዥን ኦፍ ሌበር ማለትም የስራ ክፍፍል ካለ አንድ ሰው የሆነ ስፔሲፊክ የሆነ ስራን ከሰራ በዛ ስራ ላይ በጣም ስፔሻላይዝድ ስለሚሆን ሞር የሆነ ምን ይኖራል ማለት ነው? አውትፑት ይኖራል። ኤንድ ግሬተር ዲግሪ ኦፍ ስፔሻላይዜሽን እንዳልኳችሁ በአንድ ሙያ ላይ በጣም ስፔሻላይዝ ስናደርግበት ኢፊሽንት ሆነን ያን ስራ መስራት ስለምንችል በእነዚህ ምክንያቶች የሪተርን ቱ ስኬላችን ኢንክሪዝ ሊያደርግ ይችላል ማለት ነው። ሌላኛው ኢፌክት ኦፍ ቴክኖሎጂካል ቼንጅ ኢን ፕሮዳክሽን ፈንክሽን። ስለዚህ በፕሮዳክሽን ላይ የቴክኖሎጂን ኢፌክት ምንድን ነው የሚለውን እንመለከታለን። ስለዚህ ቴክኖሎጂካል አድቫንስመንት ሜክ አወር ሊሚትድ ሪሶርስ ሞር ፕሮዳክቲቭ ነው የሚለው። ስለዚህ የቴክኖሎጂ አድቫንስመንት መኖሩ ያለን ሊሚትድ ሪሶርስ በጣም ፕሮዳክቲቭ እንድናደርግ ያስችላል። በትንሽ ሪሶርስ ብዙ አውትፑት እንድናገኝ ማለት ነው። ሞር አውትፑት ፍሮም ኤግዚስቲንግ ሌቭል ኦፍ ኢንፑት። ስለዚህ ካለን ኢንፑት ብዙ አውትፑት ማግኘት ያስችለናል። ኤንድ ኤግዚስቲንግ ሌቭል ኦፍ አውትፑት ባይ ዩዚንግ ለስ ኦፍ ኢንፑት ነው። ስለዚህ ሞር አውትፑት በለስ ኢንፑት ማግኘት እንድንችልም ያስችለናል። ከዚህ shift ቶታል ፕሮዳክት ካርቭ ወይም ቶታል ፕሮዳክት ካርቭን አፕ ያደርገዋል። ቶታል ፕሮዳክታችሁ ይጨምራል። ምክንያቱም በትንሽ ኢንፑት ብዙ አውትፑት ያመረታችሁ ስለሆነ አጠቃላይ አውትፑታችሁ ይጨምራል ማለት ነው። ኤንድ አይሶኳንት ካርቭ ዳውን ማለት ነው። አይሶኳንት ካርቫችን ዳውን የሚሆነው ምንድነው? በትንሽ ኢንፑት ብዙ አውትፑት ማምረት ስለምንችል ነው። ስለዚህ ዩ ካን ፕሮዲስ ሞር ኦፍ ፕሮዳክት ታን ቢፎር ነው። በፊት ከምታመርቱት የበለጠ ማምረት ስለምችሉ ቶታል ፕሮዳክታችሁ ይጨምራል ማለት ነው። ይህንን ኢፌክቶች የሚያመጣላችሁ ምንድነው? ቴክኖሎጂ ነው። ስለዚህ በቻላችሁት መጠን ቴክኖሎጂን በመጠቀም በትንሽ ኢንፑት ሞር አውትፑትን ማግኘት እንችላለን ማለት ነው።
ሌላ የምንመለከተው ኤግዛምፕል ነው። ኤግዛምፕል ላይ ሲመጣ ኮፒ ግላስ ፕሮዳክሽን ፈንክሽን አለ እዚህ ጋር የተሰጠን ዘንድ ዲተርማይን ማርጂናል ፕሮዳክት ኦፍ ፋክተር ነው። ስለዚህ ማርጂናል ፕሮዳክት ፋክተር ማለት ማርጂናል ፕሮዳክት ኦፍ ሌበር እና ማርጂናል ፕሮዳክት ኦፍ ካፒታል እንድንሰራ ተጠይቀናል። ሌላኛው ማርጂናል ሬት ኦፍ ቴክኒካል ሰብስቲቱሽን ኦፍ ሌበር ፎር ካፒታል ነው ማለት ነው። ስለዚህ ማርጂናል ሬት ኦፍ ቴክኒካል ሰብስቲቱሽን ተጠይቋል። ኢላስቲሲቲ ኦፍ ሰብስቲቱሽን አንድ ነው ይላል። ፕሩቭ አድርጉት ይላል። ፋክተር ኢንተንሲቲ ቢ1 ኦቨር ቢ2 ይህንን እንድንሰራ ተጠይቋል። ኢፊሽንሲ ያለ ሪተርንቱ ስኬል ማለት ነው። ስለዚህ እነዚህ እንድናሳይ ነው እዚህ ጋር የተጠየቀው። የኤግዛምፕል ላይ ስንመጣ የኮፒ ግላስ ፕሮዳክሽን ፈንክሽን ነው። ፕሮዳክሽን ፈንክሽኑ የተሰጥቶናል እዚህ ጋር። ከዛ ዲተርማይን ማርጂናል ፕሮዳክት ኦፍ ፋክተር እና ማርጂናል ፕሮዳክት ኦፍ ሌበር እና ካፒታል እንድንፈልግ ነው መጀመሪያ የተጠየቀው። ስለዚህ ማርጂናል ፕሮዳክት ኦፍ ሌበር ማለት ምንድን ነው? ደርቤት ኢንተርምስ ኦፍ ሌበር ማድረግ ነው። ይህንን ደርቤት ስናደርገው ቢኖት ይኖራል እዛው ታይምስ የሌበር ፓወር ወርዶ ይባዛል ቢዋን ይሆናል። እዛ ፓወሩ ቢዋን ማይነስ ዋን ይመጣል ታይምስ ኬዘ ፓወር ኦፍ ቢቱ ይሆናል ማለት ነው። ይሄ ማርጂናል ፕሮዳክት ኦፍ ሌበር ነው። ሌላኛው ደግሞ ምንድነው? ማርጂናል ፕሮዳክት ኦፍ ካፒታል ነው የምንመለከተው። ስለዚህ ማርጂናል ፕሮዳክት ኦፍ ካፒታል ማለት ኢንተርምስ ኦፍ ካፒታል ደርቤት ማድረግ ነው። አሁንም ቢኖት ታይምስ ቢቱ ነው የሚሆነው። አሁን ኤል ዘ ፓወር ኦፍ ቢ1 ነው። ኤል ላይ ለውጥ አይኖርም። ኬ ግን ምን ይሆናል? ቢቱ ማይነስ ዋን ይሆናል ማለት ነው። ይሄ ማርጂናል ፕሮዳክት ኦፍ ካፒታል ይሆናል ማለት ነው። ሁለቶቹን በዚህ ወይ እንሰራለን። ቀጣይ ማርጂናል ሬት ኦፍ ቴክኒካል ሰብስቲቱሽን የተጠየቀው። ማርጂናል ሬት ኦፍ ቴክኒካል ሰብስቲቱሽን ከሆነ ደግሞ ምንድነው? ማርጂናል ፕሮዳክት ሌበር ኦቨር ማርጂናል ፕሮዳክት ኦፍ ካፒታል ነው የምታደርጉት። ከዛ ምን ታደርጋላችሁ ማለት ነው? እዚህ ጋር አሁን ያገኘኋቸው ሪዛልቶች እጽፋቸዋለሁ ማለት ነው። ሁለቱንም ቢኖት ታይምስ ቢ1 ይሆናል። የማርጂናል ፕሮዳክት ኦፍ ሌበርን ስንጽፈው ቢ1 ሳይሆን ቢቱ አለ። ከዛ ቢቱ አድርጌ ኤል ዘ ፓወር ኦፍ ቢ1 ማይነስ ዋን ታይምስ ዘ ፓወር ኦፍ ቢቱ ነው ኦቨር ምን አደርጋለሁ? ቢኖት ታይምስ ቢቱ ኤል ዘ ፓወር ኦፍ ቢ1 ታይምስ ኬ ዘ ፓወር ኦፍ ቢቱ ማይነስ ዋን አደርጋለሁ። ከዛ ቢኖት በቢኖት ይጣፋል። እላይኛው ላይ ቢቱ አለ፣ ታችኛው ላይ እላይኛው ላይ ምንድነው ፓወሩ? ይችኛው ቢዋን ነች። ቢዋን አለች። ቢዋን ኦቨር ቢቱ ይቀርልኛል ማለት ነው ኮፊሽንቴ። ሌላኛው ኤል አለ። ኤል ዘ ፓወር ኦፍ ቢዋን ማይነስ ዋን ይችኛዋን ወደ ላይ ስንዋጣ ማይነስ ትሆናለች። ይህኛውን ማይነስ ስለሆነ ወደ ታች ስናወርደው ዋን ኦቨር ኤል ዘ ፓወር ኦፍ ቢዋን ፓወሩ ተመሳሳይ ስለሆነ ማለት ነው። ስለዚህ ቢዋን ምን ይሆናል ማለት ነው? ቢዋን ማይነስ ቢዋን ፕላስ ዋን ይመጣል ማለት ነው። ከዛ ቢዋን በቢዋን ይጣፋል። ኤል ብቻ ይቀራል ከታች ማለት ነው። ይህንንም ወደ ላይ ስናወጣው ቢቱ ማይነስ ቢቱ ፕላስ ዋን ይመጣል። ቢቱ በቢቱ ይጣፋና ኬ ብቻ ይቀራል ማለት ነው። ስለዚህ ማርጂናል ሬት ኦፍ ቴክኒካል ሰብስቲቱሽናችን ምንድን ነው የሚመጣው? ቢዋን ኦቨር ቢቱ ታይምስ ኬ ኦቨር ኤል ይሆናል ማለት ነው። ይሄ ማርጂናል ሬት ኦፍ ቴክኒካል ሰብስቲቱሽናችን ይሆናል ማለት ነው። ይህን ካገኘን ወዲያ ሶስተኛው ላይ ኢላስቲሲቲ ኦፍ ሰብስቲቱሽን ኢዝ ኢኳልስ ቱ ዋን ነው የሚለው። ኢላስቲሲቲ ሰብስቲቱሽን ሁልጊዜ አንድ ነው የሚሆነው። ምክንያቱም የሚያሳየው ምንድነው? ምንን ሰብስቲቱት ማድረግ እንደምንችል ነው። ኢንፑታችንን በኮንስታንት ሬት ሰብስቲቱት ማድረግ ነው። ወይም ሃው ኢዝሊ ዩ ካን ሰብስቲቱት ሌበር ቱ ካፒታል፣ በምን ያህል ኢዝሊ ሌበርን ወደ ካፒታል ሰብስቲቱት ማድረግ ትችላላችሁ የሚለውን ነው የሚያሳየው ማለት ነው። አራተኛው ፋክተር ኢንተንሲቲ ነው። ስለዚህ ፋክተር ኢንተንሲቲ ማለት ስለ ቢ1 ኦቨር ቢ2 ሬሽዮ ነው የሚያወራው ማለት ነው። ስለዚህ ቢ1 ኦቨር ቢ2 ሬሽዮችን አሁን እዚህ ጋር ቁጥር አይደለም፣ በቁጥር ቢሆን ካልኩሌት አድርጋችሁ ነው የምታመጡት ማለት ነው። ስለዚህ በሲምፖል ስለሆነ ቢ1 ኦቨር ቢ2ችሁ ግሬተር ዛን ዋን ከሆነ ምንድነው ፋክተር ኢንተንሲቲ ማለት ካፒታል ቱ ሌበር ሬሽዮ ነው የሚያሳየው። ሞር ካፒታል ኢንተንሲቭ የሆነ ግሬተር ዛን ዋን ከሆነ ቢ1 ኦቨር ቢ2 ግን ለዛን ዋን ከሆነ ሞር ኦፍ ምንድነው ካፒታል ኢንተንሲቭ ካፒታል ኢንተንሲቭ ይሆናል። ከአንድ በታች ከሆነ፣ ከአንድ በላይ ከሆነ ግን ሞር የሆነ ሌበር ኢንተንሲቭ ይሆናል ማለት ነው። እነዚህ ሁለቱን ነው ፋክተር ኢንተንሲቲ የሚያወራው። ሌላኛው አምስተኛ ኢፊሽንሲ ነው። እቺ ቢኖት የምትወክለው ኢፊሽንሲ ነው። ኢፊሽንሲ ማለት ኦል ኦቨር ፕሮዳክሽን ሲስተሙን ነው የምታሳየን። ኤክስተርናል ፋክተሮች እንደ ቴክኖሎጂ፣ ማኔጅመንት፣ ኢፊሽንሲ፣ ኤክስፒሪየንስ ከኢኖቬሽን አንጻር ነው የሚያሳየው። ኢቭን እንኳን ይቺን ቢኖት ነው ኢፊሽንሲ በመቀያየር ሌበር እና ካፒታል ሳንቀይር ምንድነው አውትፑታችንን መጨመር እንችላለን ማለት ነው። ስለዚህ ይሄን ነው የሚያሳይ። ስድስተኛው ሪተርን ቱ ስኬል ከሆነ ቢ1 ኦቨር ስለ ቢ2 ነው የምንመለከተው። እነዚህ ፓወሮቹ ማለት ነው ቢ1
ፕላስ ቢቷችን እኩል ነው አንድ አለ ለዛ ነው ዋን ግሬተር ዛን ዋን ነው። እኩል ነው ዋን ከሆነ ኮንስታንት ሪተርን ቱ ስኬል ነው። ለዛ ነው ዋን ከሆነ ደግሞ ዳይሚኒሽንግ ሪተርን ቱ ስኬል ያሳየናል። ግሬተር ዛን ዋን ከሆነ ደግሞ ኢንክሪዚንግ ሪተርን ቱ ስኬል ነው። እነዚህ ሶስት ፖይንቶች ነው። ስለዚህ እያንዳንዱ የሚሰጣቸው አሁን ይሄ በምንድነው በፊደል ስለሆነ ነው። በቁጥር ሲሰጣችሁ ካልኩሌት አድርጋችሁ ከዚህ ጋር ጀምራችሁ ያለውን ሪዛልት እያያችሁ ጀጅ ታደርጋላችሁ ማለት ነው። ስለዚህ ሁለቱ ሪዛልት ደምራችኋቸው ከአንድ ጋር ከመጡ ኮንስታንት ሪተርን ቱ ስኬል ነው። ከአንድ በላይ ከሆነ ዳይሚኒሽንግ ሪተርን ቱ ስኬል ነው። ከአንድ በታች ከሆነ ዳይሚኒሽንግ ነው። ከአንድ በላይ ከሆነ ኢንክሪዚንግ ሪተርን ቱ ስኬል ብላችሁ ጀጅ ታደርጋላችሁ ማለት ነው። እነዚህን ፖይንቶች መረዳት ነው የሚጠበቅባችሁ ማለት ነው። አሳይመንቶችን ለመስራት በቂ ጊዜ ከሌላችሁና አሳይመንቶቹ ካስቸገራችሁ ልንረዳችሁ ዝግጁ ነን እና ከስር ባስቀመጥኩላችሁ ስልክ ቁጥር በመደወል ልታገኙ ትችላላችሁ፣ ወይም የቴሌግራም ግሩፕ ላይ ዲኤም ብታደርጉልኝ ልታገኙ ትችላላችሁ ማለት ነው። ስለዚህ ከትምህርትና ከትምህርት ጋር የተያዙ እርዳታዎችና አሳይመንቶች እርዳታ ከፈለጋችሁ ልናገለግላችሁ ዝግጁ ነን። ሌላኛው ሪተርን ቱ ስኬል እና ሆሞጂኒቲ ኦፍ ፕሮዳክሽን ፈንክሽን ነው የምናየው። ስለዚህ ሆሞጂኒስ ቨርሰስ ነን ሆሞጂኒስ ፕሮዳክሽን ፈንክሽን አለ። ፕሮዳክሽን ፈንክሽንም በሁለት እንከፍለዋለን። ስለዚህ ሆሞጂኒስ ፕሮዳክሽን ፈንክሽን ኢዝ ኤ ፈንክሽን ሰች ዛት ኢፍ ኢች ኦፍ ዘ ኢንፑት ኢዝ መልቲፕላይድ ባይ ኤም ኤንድ ኤም ካን ቢ ኮምፕሊትሊ ፋክተር አውት ኦፍ ዘ ፈንክሽን። ስለዚህ አንድም ፕሮዳክሽን ፈንክሽን ሆሞጂኒስ የምንለው በሆነ ኤም በሚባል ፋክተር አብስታችሁት ከዛ ኤምን ምንድነው ሙሉ ለሙሉ ፋክተር አውት ወይም የጋራ ማውጣት ከቻላችሁ ያ ፕሮዳክሽን ፈንክሽን ሆሞጂኒየስ ነው። አለበለዚያ ደግሞ ነን ሆሞጂኒየስ ይሆናል ማለት ነው። ስለዚህ the power of n of m is called the degree of homogeneity and is measured degree of return ነው። ስለዚህ ፓወሯ ደግሞ የምትወክለው ነገር አለች። የዚህ ፋክተር ያወጣናት ፓወር አንድ ከሆነች ምንድነው ኮንስታንት ሪተርን ቱ ስኬል ነው። ከአንድ በታች ከሆነ ዲክሪዚንግ ሪተርን ቱ ስኬል ነው። ከአንድ በላይ ከሆነ ደግሞ ኢንክሪዚንግ ሪተርን ቱ ስኬል ነው። ስለዚህ በኤግዛምፕል እንመልከት ሆሞጂኒየስ እና ነን ሆሞጂኒየስ የሆኑ ፕሮዳክሽን ፈንክሽኖች ማለት ነው። ለምሳሌ ኤግዛምፕል ልስጣችሁ። ፕሮዳክሽን ፈንክሽናችን ምን ሊሆን ይችላል? ኤል ዘ ፓወር ኦፍ 0.6 ኬ ዘ ፓወር ኦፍ 0.4 ብዬ ቢሰጣችሁ አሁን ይህንም በምን አሁን ሆሞጂኒየስ ያልነው ምንድን ነው? በኤም የሚባል ፋክተር አብዝተ ነው ኤምን ኮምፕሌትሊ ማውጣት ከቻለን ሆሞጂኒየስ እንለዋለን ብለናል። ስለዚህ በኤም እናብዛው ማለት ነው ይህንን ፈንክሽን። ስለዚህ ምን ይሆናል ማለት ነው? ኤም ኤል ዘ ፓወር ኦፍ 0.6 ኤም ኬ ዘ ፓወር ኦፍ 0.6 ይሆናል ማለት ነው። ከዛ እያንዳንዱ ስንተነት ነው ኤም ዘ ፓወር ኦፍ 0.6 ኤል ዘ ፓወር ኦፍ 0.6 ፓወር አርባ ሶሪ ኤል ዘ ፓወር ኦፍ 0.6 ኤም ዘ ፓወር ኦፍ 0.4 ኬ ዘ ፓወር ኦፍ 0.4 ብናደረግ ከዛ አሁን የጋራ አወጣለሁ ማለት ነው። አይ ሚን ላይክ ተርሞችን ሰበስባለሁ 0.6 እና 0.4 ኤም አንድ ስለሆነ ቤዛቸው ፓወሩን ደምረዋለሁ ኤም ዘ ፓወር ኦፍ 1 ይመጣል ማለት ነው። ከዛ ታይምስ ኤል ዘ ፓወር ኦፍ 0.6 ኬ ዘ ፓወር ኦፍ 0.4 ይመጣል ማለት ነው። ስለዚህ አሁን እዚህ ጋር ኮምፕሊትሊ ፋክተር አውቶ አረኩት ማለት ነው። አባዝቼ እዚህ ጋር ኤክስ ይሄ ነበረ። ስለዚህ ኤክስ ማለት ምንድነው? ኤም ታይምስ ኤክስ ነው። ኤክስ ይኸው ራሱን ደግሜዋለሁ። ኤም ነው ፋክተር አውት አድርጌዋለሁ። ስለዚህ ፓወር ዋን ስለሆነች ደግሞ ምንድነው ፓወሯ ዋን ከሆነች ኤንም ፓወር ነች ብለናታል። ኮንስታንት ሪተርን ቱ ስኬል ነው ዋን ከሆነ ማለት ነው። ስለዚህ ሆሞጂኒየስ ሆኖ ምንድነው ኮንስታንት ሪተርን ቱ ስኬል ያለው ነው የአሁኑ ፈንክሽን ኤል ዘ ፓወር 0.6 እና ኬ ዘ ፓወር 0.4። ሌላ ደግሞ ኤግዛምፕል ብንመለከት ለምሳሌ ኤክስ ኢዝ ኢኳልስ ቱ ኤል ስኩዌር ፕላስ ኬ ስኩዌር ቢሆን ኤል ስኩዌር ፕላስ ኬ ስኩዌር ቢሆን አሁን ይህንን ፋክተር አውት ለማድረግ መጀመሪያ ላባዛው በኤም ኤምኤል ስኩዌር አድርገዋለሁ ፕላስ ኤምኬ ስኩዌር አድርገዋለሁ ማለት ነው። ከዛ ይህንን ስናወጣው ምን ይሆናል? ኤም ስኩዌር ኤል ስኩዌር ፕላስ ሶሪ እዚኛው ጋራ ኤም ስኩዌር ሳይሆን ልክ ነኝ። ኤም ስኩዌር ኤል ስኩዌር ፕላስ ኤም ስኩዌር ኬ ስኩዌር ነው። ከዛ የጋራ አወጣለሁ። አሁን የጋራ የማን ነው? ኤም ስኩዌር ነው ኢንቱ ኤል ስኩዌር ፕላስ ኬ ስኩዌር ይሆናል ማለት ነው። ከዛ አሁን ምንድነው ኮምፕሊትሊ ፋክተር አውት አደረኩ። ስለዚህ ይሄም ሆሞጂኒየስ ነው ማለት ነው። ስለዚህ ሙሉ ለሙሉ አሁን እዚህ ጋር ኤም ቀርቶብኝ ቢሆን ይሄ ምንድነው ሆሞጂኒየስ አይሆንም ነበር፣ ግን ሙሉ ለሙሉ ፋክተር አውት ስላደረኩት ኤም ስኩዌር ወጣልኝ። ስለዚህ ሆሞጂኒየስ ሆኖ ደግሞ ዲግሪ ቱ ስለሆነ ዲግሪው ከአንድ በላይ ከሆነ ምንድነው ኢንክሪዚንግ ሪተርን ቱ ስኬል ነው ብለናል። ስለዚህ ሆሞጂኒየስ ሆኖ ኢንክሪዚንግ ሪተርን ቱ ስኬል ነው ይሄ ፈንክሽን ማለት ነው፣ ፕሮዳክሽን ፈንክሽን። ሌላኛው ደግሞ አንድ ኤግዛምፕል ጨምርላችሁ። ለምሳሌ ፕሮዳክሽን ፈንክሽናችን ኤል ስኩዌር ፕላስ ኬ ቢሆን ኤል ስኩዌር ፕላስ ኬ ብናደርገው
ይህንን ላብዛው በኤም ኤምኤል ዘ ሆል ስኩዌር ፕላስ ኤምኬ ይሆናል ማለት ነው። ስለዚህ ይህንን ስናወጣው ኤም ስኩዌር ኤል ስኩዌር ፕላስ ኤምኬ ይሆናል ማለት ነው። ስለዚህ አሁን እዚህ ጋር ምንድን ነው ሙሉ ለሙሉ ፋክተር አውት ማድረግ አልችልም ማለት ነው። ስለዚህ ምክንያቱም አሁን የጋራ በዋጣ ማንን ነው ኤም ነው ማውጣት የምችለው ኤም ኢንቱ ኤም ኤል ስኩዌር ፕላስ ኬ ስለሚሆን ሙሉ ለሙሉ ምንድነው ኤም ፋክተር አልሆነችልኝም። ስለዚህ ይሄ ምንድነው ሆሞጂኒየስ አይደለም፣ ነን ሆሞጂኒየስ ማለት ነው። ምክንያቱም ሙሉ ለሙሉ ኤምን ፋክተራይዝ ማድረግ ስላልቻልኩ። ስለዚህ ሙሉ ለሙሉ ፋክተራይዝ ማድረግ ከቻላችሁ ሆሞጂኒየስ ነው። ከዛ ሆሞጂኒየስ ከሆነላችሁ እዚህ ጋር የኤምን ዲግሪ ታያላችሁ መታችሁ። ከዛ ዲግሪው አንድ ከሆነ ኮንስታንት ሪተርን ቱ ስኬል፣ ከአንድ በታች ዲስክሪዚንግ፣ ከአንድ በላይ ኢንክሪዚንግ ሪተርን ቱ ስኬል ብላችሁ ጄጅ ታደርጋላችሁ ማለት ነው። በዚህ ወይ ማሳየት ትችላላችሁ። ቀጣዩ ኢኩሊብሪየም ኦፍ ዘ ፊርም ነው የምንፈልገው። ስለዚህ ኦፕቲማል ኮምባይኔሽን ኦፍ ፋክተር ኦፍ ፕሮዳክሽን፣ ስለዚህ ምን ያህል ሌበር ምን ያህል ካፒታሎች ወይም ሌሎች ፋክተሮችን ብጠቀም ነው ኦፕቲማል ወይም ማክሲመም ፕሮዳክሽን ማምረት የሚችለው የምንልበትን ፖይንት እንፈልገው ከዚህ በኋላ ማለት ነው። ስለዚህ ወይም ኢኩሊብሪየሙን ወይም ማክሲመም ፕሮዳክሽንን ማግኘት የምንችልበትን ፖይንት ማለት ነው። ስለዚህ አሰምሽኖቹ ምንድን ናቸው? ዘ ጎል ኦፍ ዘ ፊርም ኢዝ ማክሲማይዜሽን ኦፍ ፕሮፊት ነው። ሁሉም ፊርሞች ዋና ዓላማቸው ትርፍን ማሳደግ ስለሆነ ዘ ፕራይስ ኦፍ ዘ ፕሮዳክት ኢዝ ጊቨን ኤንድ ኢትስ ኢኳልስ ቱ ፒ ነው። ስለዚህ የፕሮዳክት ፕራይስ ፒ ነው። ፕራይስ ኦፍ ኢንፑት ከሆነ ደግሞ ለኢንፑቶች ወይም ለተለያዩ ፋክተሮች የምንከፍለው ዌጅ እና ሬት አለ ደብሊው ኤንድ አር ማለት ነው። ስለዚህ ቅድም ያየነው አይሶካንት ላይ ኦንሊ ቴክኒካል ኢፊሽንሲ ነው። አይሶካንት ላይ ያየነው ምንድን ነው የተለያዩ አይነት ኮምባይኔሽኖች ሌበር እና ካፒታልን በመጠቀም ሴም ሌቭል ኦፍ አውትፑት እንዴት ማምረት እንደምንችል ነው ያየነው። ግን አሁን አዲስ ኮንሴፕት እናያለን አይሶኮስት ላይን የሚባል። አይሶኮስት ላይን ማለት ኢትስ ኤ ኮስት ኦፍ ፖይንት ዶኔቲንግ ኦል ኮምባይኔሽን ኦፍ ፋክተር ዳት ኤ ፊርም ካን ፐርቼዝ ዊዝ ጊቭን ሞኔታሪ አውትሌይ። ስለዚህ አሁን ደግሞ ምን ከግምት እናስገባለን? የፊርሙ ምንድነው በጀቱ ነው። አውትሌይ ማለት በጀት ነው። የፊርሙን ሞኔታሪ በጀት ከግምት በማስገባት ምን ያህል ፋክተር ፕሮዳክሽንን በመጠቀም ኮምባይኔሽኖችን የትኛውን ያህል መጠቀም እንዳለብን ያሳየናል ማለት ነው። ማለትም ይህን ያህል ሌበርና ካፒታል መጠቀም እችላለሁ ባለኝ ኮስት አይሚን በጀት አንጻር፣ ከዛ ማክሲመም የሆነውን ፕሮዳክሽን ማምረት እችላለሁ የምንልባትን ፖይንት የሚያሳየን የአይሶ ኮስት ላይን። ስለዚህ ሰፖዝ ዘ ፊርም ሃዝ ሲ አማውንት ኦፍ ኮስት አውትሌይ ወይም በጀት ኤንድ ፕራይስ ኦፍ ሌበር ኤንድ ካፒታል ደብሊው ኤንድ አር ሪስፔክቲቭሊ። ስለዚህ የአይሶ ኮስት ላይን ኢኩዌሽን ምንድን ነው? ካፒታላችን በአር ይባዛል፣ ሌበር ደግሞ በዌጅ ተባዝቶ ያለውን ነው። ምክንያቱም ለካፒታላችሁ ሬንት አለ የምከፍሉት አለ፣ ለሌበር ደግሞ ዌጅ አለ። በዛ ዌይ ኮስታችሁ ማግኘት ትችላላችሁ ማለት ነው። ከዚህ ግራፊካል አይሶ ኮስት ላይንን ብናሳየው ይህንን ይመስላል ማለት ነው። ስለዚህ አይሶ ኮስት ላይን ምንድነው? ኮስታችን ምንድነው ብለናል? ዌጅ ታይምስ ሌበር ፕላስ አር ታይምስ ካፒታል ነው ብለናል ማለት ነው። አር ታይምስ ኬ ማለት ነው። ስለዚህ እዚችኛዋን ሌበርን ፖይንት ለማግኘት ይህንን በዜሮ አበዛለሁ። እዛ ደብሊው ምንድነው? ኤል ማለት ሲ ኦቨር ደብሊው ይሆናል ማለት ነው ሳካፍለው። ስለዚህ ይቺ ነች ሌበር። ይችኛውም ደግሞ ፖይንት ለማግኘት ምን አደርጋለሁ? ካፒታል ኮስቴን ለማካፈል ነው። ምክንያቱም ኮስታችን መጀመሪያ ምንድነው? ኮስት ማለት ሌበር አይሚን ኮስት ማለት ምንድነው? አር ታይምስ ኬ ፕላስ ደብሊው ኤል ብለናል። ስለዚህ ይችን ፖይንት ለማግኘት ምንድነው? ይሄን ዜሮ አደርገዋለሁ፣ በዜሮ አበዛዋለሁ ይሄኛውን ኬን ለማግኘት። ስለዚህ ምንድነው? ካፒታላችንን ኦቨር አር አደርገዋለሁ። ሲ ኦቨር አር የመጣችው ለዛ ነው። ስለዚህ እነዚህ ፖይንት ላይ ያለ የአይሶ ኮስት ላይናችንን ያሳየናል ማለት ነው። ስለዚህ ባለን በጀት መሰረት እዚህ ድረስ ኮስታችንን በማድረግ ፕሮዲስ ብናደረግ ይመከራል ማለት ነው። ከዛ በመቀጠል ምንድነው? ሁለት ኬዞች አሉ የኢኩሊብሪየም ፖይንታችን የምናገኝበት ኢኩሊብሪየም ሌቨል ኦፍ አውትፑታችን ማለት ነው። አንደኛው ማክሲማይዜሽን ኦፍ አውትፑት ነው። ሰብጀክት አድርገ ነው ለኮስት ኮንስትሬንት እና ሚኒማይዜሽን ኦፍ ኮስት ነው። አውትፑትን በመጨመር ወይም ኮስትን በመቀነስ ኢኩሊብሪየም ፖይንት ላይ መድረስ እንችላለን። ሁለቱንም አፕሮቾች እንመልከታቸው። ቪዲዮ ከተመቻችሁ ይህንን ቻናል ሰብስክራይብ ማድረግ እንዳይረሳ። እናም የቪዲዮ ሌሎች ይጠቅማል ብላችሁ ካሰባችሁ ላይክ ሼርም ማድረግ ትችላላችሁ። እናም የቴሌግራም ግሩፓችን ኢንጆይን ብታደረጉ የተለያዩ ፋይሎችን፣ ኤግዛሞችን፣ ፓወርፖይንቶችን ማግኘት ትችላላችሁ። እናም ኮመንት ላይ ደግሞ እንድሰራላችሁ የምፈልጉት ነገር ካለ ብታሳውቁ ደስ ይለኛል። እሺ የመጀመሪያው ላይ ምንድነው? ሚኒማይዜሽን ከሆነ ምንድነው? ማክሲማይዜሽን ከሆነ ይሄኛው ግራፍ ነው። ምክንያቱም እዚህ ጋር አሁን እዚህ ጋር ነበር አይሶ ኮስት ላይናችን። ስለዚህ አይሶ ኮስት ላይናችን ላይ ምንድነው? ማክሲመም የተባለው ነው አውትፑት ነው። ባለን ኮስት ባለን በጀት ከፍተኛውን አውትፑት የምናመርትበት ቦታ የቷ ነው? እዚህ ጋር ነች። እዚህ ጋር አንችልም፣ ምክንያቱም አይሶ ኮስት ላይናችን እዚህ ጋር ድረስ ነው ኮስታችን ማለት ነው። ይህን ያህል ነው ከቨር ማድረግ የምንችለው። በዛ ከቨር በምናደርገው ኮስት ደግሞ ከፍተኛ አውትፑት የምናመርትባት ኢኩሊብሪየም ፖይንት ይቺ ትሆናለች ማለት ነው። ይሄም ማክሲማይዜሽን ነው። ሚኒማይዜሽን ከሆነ ደግሞ ኮስት ነው የምንቀንሰው። ስለዚህ እዚህ ጋር ነበረ
እዚህ ጋር ነበር ያለው ኮስት እዚህ ጋር ደርሶ ነበር፣ ግን ኮስታችንን አሁን ወደዚህኛው አመጣ ነው ማለት ነው። ስለዚህ ኮስታችሁን በመቀነስ ኢኩሊብረም ላይ መድረስ ትችላላችሁ ማለት ነው። ስለዚህ ኮስት መቀነስ እና አውትፑት መጨመር ሁለቱንም ተጠቅመን ማክሲመም የምንለውን አውትፑት ማምረት እንችላለን ማለት ነው። ስለዚህ ከመጀመሪያው ስንጀምር ማክሲማይዜሽን ፕሮብሌም ላይ ማክሲማይዝ የምናደርገው ኦብጀክቲቭ ፈንክሽናችን አለ፣ ፈንክሽን ኦፍ ሌበር ኤንድ ካፒታል ማለት ነው። ሰብጀክት የሚደረግበት ኮንስትሬንት ፈንክሽናችን አለ፣ ደብሊው ኤል ፕላስ አርኬ ማለት ነው። ስለዚህ ላግራንዲያን ሜትድን ተጠቅመን ሶልቭ ማድረግ እንችላለን። ስለዚህ ላግራንዲያናችን ምንድነው? ይሄ ምንድነው? ኦብጀክቲቭ ፈንክሽናችን አለ ሲቀነስ ላምዳ ታይምስ ኮንስትሬንታችን እናደርጋለን ማለት ነው። ከዛ ይህንን የምናደርገው ምንድነው? ኤክስ አለ ላምዳ ኢንቱ ደብሊው ኤል የኮስት ማለት ምንድነው? እዚህ ጋር ያለው እናስገባለን። ይህ አለ ከዛ ኮስትንም ከእኩል ይሆናሉ ስናሻግራት ማይነስ ሆና ትገባለች እዚህ ጋር። ከዛ አሁን ደርቤት ምንድነው? ኢንተርምስ ኦፍ ሌበር፣ ኢንተርምስ ኦፍ ካፒታል፣ ኢንተርምስ ኦፍ ላምዳ እናደርጋለን። ቅድም ባየነው መሰረት የላምዳ አፈላለግና ሳይቻችሁ ነበር ቅድም። በሱ መሰረት ሶስቴ ደርቤት እናደርጋለን ማለት ነው። ኢንተርምስ ኦፍ ሌበር ደርቤት ስታደርጉ ምን ታገኛላችሁ? ለአውትፑታችሁ ኢንተርምስ ኦፍ ሌበር ማርጂናል ፕሮዳክት ኦፍ ሌበር አለ። ከዛ ወዲያ ደግሞ ኮስታችሁን አንዴ እዚህ ጋር እንጻፈው እንዲመቸን። ኤክስ ማይነስ ምንድነው? ላምዳ ኢንቱ ደብሊው ኤል ፕላስ አርኬ ነው። ስለዚህ ማይነስ ያለ ማለት ነው። ስለዚህ አሁን እዚህ ጋር ምንድነው የምናደርገው? ኢንተርምስ ኦፍ አሁን ኤል ስለሆነ የምናደርገው ማንም የሚቀረን ደብሊው ኤል ብቻ ነው። እዚህ ጋር ያለው ነው የሚቀረን። ስለዚህ ደብሊው ላምዳ ይቀራል ማለት ነው። እዚህ ጋር ኤልን በኤል ስለሚጣፋ ማለት ነው። ከዛ ላምዳችን ምንድነው? ማርጂናል ፕሮዳክት ኦፍ ሌበር ኦቨር ዌጅ ይሆናል። ከዛ ደግሞ ምንድነው? ኢንተርምስ ኦፍ ካፒታል ስናደርግ ማርጂናል ፕሮዳክት ኦፍ ካፒታል ኦቨር ሬንት ይሆናል ማለት ነው። ከዛ ኢንተርምስ ኦፍ ላምዳ ስታደርጉ ደግሞ ይሄኛው ሙሉ ፈንክሽናችሁ ኮንስትሬንት ፈንክሽኑ ይቀራል ማለት ነው። ቅድም ባየነው መሰረት ነው። ከዛ በዚህ መሰረት ይሄ እናገኘን ማለት ነው። ስለዚህ እዚህ ፖይንት ላይ ነው ምናችንን የምናገኘው ኢኩሊብሪየም ፖይንታችን ማለት ነው። ወይም በዚህኛው መሰረት ክሪስክሮስ አድርገን ይህን ማውጣት እንችላለን ማለት ነው። ስለዚህ ማርጂናል ፕሮዳክት ኦፍ ሌበር ኦቨር ማርጂናል ፕሮዳክት ኦፍ ካፒታል ከዌጅ ኦቨር አር የሚሆንባት ፖይንት ላይ ማክሲመም ፖይንታችንን አውትፑት ፕሮዳክሽን ሌቭል ማግኘት እንችላለን ማለት ነው። ይሄ ፈርስት ኮንዲሽን ነው። ሰከንድ ኮንዲሽናችሁ ደግሞ ደርቤት ስታደርጉት ሌበርንም ካፒታልም ሰከንድ ደርቤት ስታደርጉ ከዜሮ በታች መሆን አለበት ነው። ስለዚህ ሁለቱንም ሌቭሎች መከተል አለብን ማለት ነው። ስለዚህ በኤግዛምፕል ስናየው ግልጽ ይሆናል። ለምሳሌ ኤግዛምፕል እዚህ ጋር ሰፖዝ ዘ ፕሮዳክሽን ኦፍ ፈንክሽን ኦፍ ኤፌር ጊቭ አስ የፕሮዳክሽን ፈንክሽን ተሰጠን ሌበር እና ካፒታላችን 20 30 ተሰጠ ሪስፔክቲቭሊ ኤንድ የፊርም ሀዝ ኮንስታንት ኮስት አውትሌ ወይም በጀቱ 600 ነው። የ600 ያህል ኮስት ማውጣት ነው የሚችለው። ስለዚህ ዘን ፋይንድ ዘ ኮምባይኔሽን ኦፍ ሌበር ኤንድ ካፒታል ዛት ማክሲማይዝ ፊርምን አውትፑት ነው። ስለዚህ ምን ያህል ሌበር እና ካፒታል ብጠቀም ነው ከፍተኛ አውትፑት ማግኘት የምችለው ካልን በማክሲማይዜሽን ጊዜ ፈርስት ኦርደር ኮንዲሽናችን ምንድነው? ማርጂናል ፕሮዳክት ኦፍ ሌበር እንፈልጋለን፣ ማርጂናል ፕሮዳክት ኦፍ ካፒታል እንፈልጋለን። ስለዚህ ይህን አውትፑት ፕሮዳክሽን ፈንክሽናችን ኢንተርምስ ኦፍ ሌበር ደርቤት ስናደርገው ስንት ይመጣል? 20 ዘ ፓወር ኦፍ 0.7 ነው። 0.7 በ20 ሲባዛ 14 አለ። 0.7 ሲቀነስ 1 ማይነስ 0.3 ይመጣል። ኬ አይነካም እንደዛው ይጻፋል ማለት ነው። ማርጂናል ፕሮዳክት ኦፍ ሌበር ላይ ስንመጣ ኢንተርምስ ኦፍ ኬ ስለሆነ ደርቤት የምናደርገው 0.3 በ20 6 ይመጣል። ኤል ዘ ፓወር ኦፍ 0.7 እንደዛው ይጻፋል። ከዛ ከ0.7 ላይ አንድ ሲቀንስ ማይነስ 0.7 አገኛለሁ። ስለዚህ ማርጂናል ፕሮዳክት ኦፍ ሌበር እና ማርጂናል ፕሮዳክት ኦፍ ካፒታል እነዚህን ይመስላሉ። ከዛ ወዲያ ምንድነው የማደርገው? እዚህ ጋር ምንድነው ኢኩሊብሪየም ኮንዲሽን ኤግዚስት የሚያደርገው ምን ሲሆን ነው ብለናል? ማርጂናል ፕሮዳክት ኦፍ ሌበር ኦቨር ማርጂናል ፕሮዳክት ኦፍ ካፒታላችን ኢዝ ኢኳልስ ቱ ዌጅ ኦቨር አር ሲሆን ነው ብለናል። ስለዚህ እሱን ተጠቅመን እንተካለን ማለት ነው። ስለዚህ ማርጂናል ፕሮዳክት ኦቨር ሌበር ስታደርጉት ምንድነው 7 ኬ ኦቨር 3 ኤል ነው የሚመጣው። ምክንያቱም እዚህ ጋር ማየት እንችላለን 14 ኤል ዘ ፓወር ማይነስ 0.3 ታይምስ ኬ ዘ ፓወር ኦፍ 0.3 ታደርጋላችሁ ኦቨር ማርጂናል ፕሮዳክት ኦፍ ካፒታላችሁ ደግሞ 6 ዘ ፓወር ኦፍ ኤል 0.7 አለ ኤንድ ኬ ዘ ፓወር ኦፍ ማይነስ 0.7 አለ ማለት ነው። ስለዚህ አሁን እዚህ ጋር ምንድነው የምታደርጉት? ላይክ ተርሞቹን ወደ አንድ ታመጣቸዋላችሁ ማለት ነው። ስለዚህ ከላይ ስንት አለ? 14 አለ። ወደ ላይ የሚወጣው ማን ነው? ካፒታል ነው። ካፒታል ስንት ይመጣል? 0.3 ፕላስ 0.7 ስታደርጉት ኬ ይመጣል። ኤል ደግሞ ወደ ታች ሲወርድ ምንድነው 6 ኤል ይመጣል ማለት ነው። በሁለት 7 ኬ ኦቨር 3 ኤል ይመጣል ማለት ነው። ይሄ ነው ለዛ ነው እዚህ ጋር የመጣው። ከዛ ካፒታላችሁ ደግሞ ዌጅ ኦቨር ሌበር ደግሞ ስንት ነው? ሬንታችሁ ስንት ነው? 20 ኦቨር 30 ነው። ይሄ ደግሞ 2/3 ይሆናል። ለዛ ነው እዚህ ጋር 2/3 ነው የተጠቀምነው። ከዛ ከዚህ ላይ ኬን ሶልቭ ስናደርግ ምን እናገኛለን? 7 ኬ ኢዝ ኢኳልስ ቱ 3 ኤል ታይምስ 2 ኦቨር 3 ይመጣል ማለት ነው። ስለዚህ
ኬን ብቻ ለማስቀረት ስለሆነ 7 ኬ ኢዝ ኢኳልስ ቱ ስንት ይመጣል ማለት ነው? ይሄንን 3 ታይምስ 2 ኦቨር 3 እናደርገዋለን። 6 ኦቨር 3 እዚህ ጋር ያለውን ይሰጠናል ማለት ነው። ኬ ማለት 2 ኦቨር 7 ኤል ይሆናል ማለት ነው። ስለዚህ 2 ኦቨር 7 ኤልን ካገኘን ኬ ምንድን ነው የሚጠበቅብን? ወደ ኮስት ኢኩዌሽናችን ነው። ኮስት ኢኩዌሽናችን ማለት 20 ኤክስ አለ አይ ሚን 20 ኤል አለ ፕላስ 30 ኬ ኢዝ ኢኳልስ ቱ 600 አለ። እሱ ላይ የቷን መተካት ነው የሚጠበቅብኝ? ይችን ኬን ቦታ በኬ ቦታ ይችን አስገባለሁ ማለት ነው። 2 ኦቨር 7 ኤልን ማለት ነው። እዛ እሱን በማስተካት ምንድነው መስራት ነው የሚጠበቅብን። ስለዚህ እሱ እንዴት ይመስላል የሚለውን እንመልከት። እዚህ ምንድነው እዚህ ጋር ባይዘዌ ኬን ሲሰራ አሳስቶታል። እዚህ ጋር 2 ኦቨር 7 ኤል ነው የመጣለት፣ ግን የሚመጣው ትክክለኛው ኤል ስንት ነው? እዚህ ጋር ስትመለከቱት ምንድነው ኬ የሚመጣው ኦቨር 3 ኤል ነው። ከዛ 2 ኦቨር 3 ኤል ነው መስራት ትችላላችሁ። ስናረጋግጠው 2 ኦቨር 3 ኤል ነው የሚመጣው። እሺ ከዛ እዚህ ጋር ምን ይመጣል ማለት ነው? ይሄንን ሪሌሽንሺፕ እናገኛለን። 7 ኬ ኦቨር 3 ኤል ኢዝ ኢኳልስ ቱ ኦቨር 3 ማለት ነው። ስለዚህ ኬን ፋክተር ስናረጋት ምንድነው 2 ኦቨር 7 ኤል እናገኛለን። ከዚህ ላይ ድራይቭ ስናረጋት ከዚህ ወዲያ የሚጠበቅብን ኮስት ፈንክሽናችን ላይ ማስገባት ነው። ኮስት ፈንክሽናችን 20 ኤል ፕላስ 13 ምንድነው ኬ ማለት ነው። 13 ኬ ኢዝ ኢኳልስ ቱ 600 ይሆናል። ከዛ ምን እናደርጋለን? 20 ኤል ፕላስ 30 ኢንቱ 2 ኦቨር 7 ኤል ይሆናል ማለት ነው። ኢዝ ኢኳልስ ቱ 600 ትላላችሁ። ከዛ እዚህ ጋር ምንድነው 20 ኤል ፕላስ ስንት ይሆናል ማለት ነው? 2 ኦቨር 7 እናበዛዋለን ማለት ነው። ስለዚህ 60 ኦቨር 7 ኤል ይመጣል። ኢዝ ኢኳልስ ቱ 600 ማለት ነው። ስለዚህ ይህን ስንደምረው 20 ኤል እና 60 ኦቨር 7 ኤል ስንት ይመጣል? አጠቃላይ ሲደምሩት 200 ኦቨር 7 ኤል ይመጣል ማለት ነው። ከዛ እኩል ነው 600 ትላላችሁ። ከዛ በ200 ኦቨር 7 በግልብጡ ታበዙታላችሁ ኤልን ለማስቀረት ማለት ነው። ስለዚህ ይህንን እዚህ ጋር ጻፈው 200 ኦቨር 7 ኤል ኢዝ ኢኳልስ ቱ ስንት ይመጣል? 600 ነው። ይህንን ዘ ሆል በስንት አበዛዋለሁ? በ7 200ኛ ማለት ነው። ዘ ሆል በ7 200ኛ ስናበዛው ኤል ኢዝ ኢኳልስ ቱ ስንት ይመጣል? እዚህ ጋር ይጣፋል። በዚህ ይሄ ይጣፋል። ለዛኛው ደግሞ በ201 በ203 ይመጣል ማለት ነው። ስለዚህ 7 በ3 21 ይመጣል ኤል ማለት ነው። ኬ ማለት ደግሞ 2 ኦቨር 7 ኤል ነው። ኤል ማለት 21 ነው። 21 ስለሆነ ስንት አደርጋለሁ ማለት ነው? በ7 1 በ7 3 6 ነው። ስለዚህ 21 ዩኒት ኦፍ ሌበር እና 6 ዩኒት ኦፍ ካፒታል ቢጠቀም ምንድነው ማክሲመም ፕሮዳክሽን ማግኘት እንችላለን ባለን ኮስት ማለት ነው። ስለዚህ ኤል ስንት ይመጣል? 21 ኬ ደግሞ 6 ይመጣል ማለት ነው። ይህን ተጠቅሞ ማምረት አለበት ማለት ነው። የሰውዬ ማክሲመም አውትፑት ለማግኘት አለው ኮስት አንጻር ማለት ነው። እርግጠኛ መሆን ደግሞ ከፈለጋችሁ ምንድነው ሰከንድ ኦርደር ደሪቬት መከተል አለባት። ሰከንድ ኦርደር ደሪቬት ታደርጉታላችሁ። አንዴ ደሪቬት ያደርጋችሁትን ማርጂናል ፕሮዳክት ኦፍ ሌበር እና ማርጂናል ፕሮዳክት ኦፍ ካፒታል አንዳንድ ጊዜ ደሪቬት ስታደርጉት እና ደሪቬት አድርጋችሁ እነዛን ቫልዩዎች ስተኳቸው ከዜሮ በታች መምጣት አለበት። ከዜሮ በታች ካልመጣ መልስ አይሆንም ማለት ነው። ስለዚህ ይሄኛውን ማረጋገጥ አለባት ሰከንድ ኦርደር ደሪቬቱን ማለት ነው። ስለዚህ ፊርማ 21 ዩኒት ኦፍ ሌበር እና 6 ዩኒት ኦፍ ካፒታል መጠቀም አለበት ማክሲመም ፕሮዳክት ነው ማምረት። ሌላኛው ደግሞ ሚኒማይዜሽን ፕሮብሌም ነው። ሚኒማይዜሽን ላይ ስንመጣ ዘ ጎል ኢዝ ዘ ፊርም ኢዝ ቱ ሚኒማይዝ ፕሮዳክት ኮስት ኦፍ ዘ ዲዛይርድ ሌቭል። ስለዚህ ሚኒማይዜሽን ኦፍ ፕሮዳክት ኮስት ነው ዋና አላማው ማለት ነው። እዚህኛው ላይ ዛኛው ላይ ማክሲማይዝ ማድረግ ነበር ኮስት፣ እዚህ ላይ አይ ሚን አውትፑት፣ እዚህ ላይ ኮስት መቀነስ ነው። ስለዚህ ሚኒማይዝ የምናደርገው ምንድነው ኮስት ፈንክሽናችንን ነው ሰብጀክትድ ቱ ኮንስትሬንት ፈንክሽናችን ወይም ፕሮዳክት ፈንክሽኑ ማለት ነው። ስለዚህ አሁን ላግራንዲያን እንጠቀማለን እንደቅድሙ ኮስት ፈንክሽናችን ሲቀነስ ላምዳ ኢንቱ ኤፍ ኦፍ ኤል ኬ ማይነስ ኬ ነው። ስለዚህ የቅድሙ ቦታ ይቀያየራል። ኮስት እና ይሄኛው ሲሆን ቅድም እዚህ ጋር የነበረው እዚህ ጋር ነበር፣ ይሄ እዚህ ጋር ነበር፣ ሁለቱ ይለዋወጣል ማለት ነው። ስለዚህ ኮስታችን አለ ማይነስ ላምዳ ሲባዛ በፕሮዳክት ፈንክሽናችን ይሆናል ማለት ነው። ስለዚህ ሲ ማለት ደግሞ ምንድነው ደብሊው ኤል ፕላስ አር ኬ ማይነስ ላምዳ ኢንቱ ኤፍ ኦፍ ኤል ኬ ማይነስ ኪው ይሆናል። ኪው ወደዚህ ከኩል ይሆናል ስንወስዳ ነው ማይነስ እኮ ነው። ቅድም አይተናል ላምዳ ላይ ከኩል ይሆናል እንደምንወስድ ማለት ነው። ስለዚህ አፍተር ፕሮሰሲንግ ምን እናገኛለን? ይሄንን ነው የምናገኘው። ግን እዚህ ጋር የምናደርገው ሰከንድ ደሪቬቲቫችን ላይ የምናረጋግጠው ምንን ነው? ፕሮዳክታችንን ኢን ተርምስ ኦፍ ሌበር ሰከንድ ደሪቬት በማድረግ መልሳችን ልክ መሆኑ ከዜሮ በታች ከመጣ ፕሮዳክት
ውጤቱ መልሳችን ልክ መሆኑን ማረጋገጥ እንችላለን ማለት ነው። እዚህ ኤግዛምፕል ብናይም እዚህ ላይ ሰፖዝ ሰርቴን ኮንትራክተር ዋንትስ ቱ ማክሲማይዝ ፕሮፊት ፎር ቢልዲንግ ዋን ብሎክ ኤንድ ኢት ኢዝ አውትፑት ፈንክሽን ኢዝ ይኸውና አውትፑት ፈንክሽኑ ተሰጠ። ሚኒማይዝ ማድረግ የፈለገው ኮስቱ ነው ማለት ነው። ስለዚህ የሌበር ፕራይስ የካፒታል ፕራይስ ተሰጥቶናል። ሪስፔክቲቭሊ ዘ ሊስት ኮስት ኮምባይኔሽን ነው የተጠየቀው። ኤል እና ኬን ምን ያህል ብንጠቀም ነው በዝቅተኛ ወጪ ማምረት የምንችለው ነው እዚህ ጋር የተጠየቀው። እዛኛው ላይ ቢሆን ደግሞ ከፍተኛ አውትፑት ለማግኘት ምን ያህል ሌበርና ካፒታል ያስፈልገኛል ነበር የምንለው። ይሄ ነው ዲፈረንሳቸው። ስለዚህ ማርጂናል ፕሮዳክት ኦፍ ሌበር ኢን ተርምስ ኦፍ ኤል ደሪቬት ስናደርገው 0.5 በ1/2 ስናበዛው 0.125 ይሆናል። ከአንድ ላይ 1.2 ሲቀንሰው ማይነስ 1.2 ይመጣል። ኬ አይነካም። ማርጂናል ፕሮዳክት ኦፍ ሌበር ከሆነ ደግሞ ኬ ይነካል ማለት ነው። 0.5 አሁንም በ1/2 ይባዛል 0.15 ይመጣል። ኤል ላይ ይነካም እንደዛው ይጠፋል። ኬ ግን 1/2 ማይነስ 1 ስናደርገው ማይነስ 1/2 ይሆናል ማለት ነው። ስለዚህ ኢኩሊብሪየም ፖይንት የምናገኘው ደግሞ እዚህ ላይ ነው ስላለን ማርጂናል ፕሮዳክት ኦፍ ሌበር ኦቨር ማርጂናል ፕሮዳክት ኦፍ ካፒታል እናደርጋለን። ይሄን ለዚህ እናካፍላለን። ኢዝ ኢኳልስ ቱ ዌጅ ኦቨር አር ነው። 5 ሲካፈል ለ10 ማለት ነው ታደርጋላችሁ። እዚህ ጋር ያለው ምንድነው 0.15 ይጣፋል በ0.15። ኬ ምንድነው ማይነሱ ወደ ላይ ወጥቶ ይደመራል። ኬ አንድ ይቀራል ማለት ነው። ኤል ደግሞ ኔጌቲቭ ስለሆነ ወደ ታች ወርደን እንደምረዋለን። ይሄ ኤል ይቀራል። 5 ለ10 አንድ ሁለተኛ ይመጣል። ኤል ማለት 2K ነው። ከዛ እዚህኛው ላይ የሚለየው ከዛኛው እዛኛው ላይ ምንድን ነበር የምናደርገው ኮስት ፈንክሽናችን ላይ ነበረ ምንተካው እዚህ ድረስ መተን ማለት ነው። እዚህኛው ላይ ደግሞ ዋናው ኦብጀክቲቭ ላይ ፈንክሽናችን ላይ ነው የምንተካው ማለት ነው። እሱ ላይ እንተካና የምናገኘውን ውጤት ነው የምንጠቀመው ማለት ነው። ስለዚህ ዋናው ኦብጀክቲቭ ፈንክሽኑ ላይ ስንተካው ኤል ቦታ ላይ ምንን 2Kን መተካት ነው። ምክንያቱም ኤል ኢኳልስ ቱ 2K የሚል ሪሌሽንሽፕ ስላገኘን ከዛ ይህን ተክታችሁ ነው የምትሰሩት ማለት ነው። 0.5 ኢንቱ 2L ኤል ዘ ፓወር ኦፍ 1/2 ነበር 2K ዘ ፓወር ኦፍ 1/2 ታይምስ K ዘ ፓወር ኦፍ 1/2 ኢዝ ኢኳልስ ቱ 1 ትላላችሁ ማለት ነው። ከዛ ምንድነው የምታደርጉት? ምክንያቱም ዋን የምንለው ይሄ ፓወሩ ሲደመር ሀፍ ስለሆኑ የሚሸፍኑት አንድ እንደሚሰጥ ስለሚታወቅ ማለት ነው። ከዛ 0.5 ታይምስ ሩቱ ይሆናል 2 እዚህ ጋር ግን ኬ 1/2 ታይምስ 1/2 1 ስለሚሰጥ ነው። ከዛ ኬ ይወጣል ከራዲካል ሩቱ አለ 0.5 ሩቱ ሲባዛ በኬ አንድ ይሰጠናል። ከዛ ኬ ማለት አንድ ሲካፈል 0.5 ሩቱ ይሆናል። ኬ ምንድነው 4/ሩቱ መጣ። ስለዚህ ኬ 4/ሩቱ ከመጣ ኤል ማለት ደግሞ ምንድነው 2/K ይመጣል ማለት ነው። 2K ነው። ስለዚህ በሁለት ስታበዙት ይሄን 8/ሩቱ ይመጣል ማለት ነው። ስለዚህ ኬን አገኘን ኤልንም አገኘን ማለት ነው። ስለዚህ ኤፊሽንት ኮምባይኔሽናችን ወይም ሊስት ኮስታችን ዝቅተኛ ኮስታችን ኤል እና ኬ ምንድነው 5.6 ሌበር እና 2.8 ካፒታል ብንጠቀም በሊስት ኮስት ምንድነው የፕሮዲስ ማድረግ እንችላለን ማለት ነው። ስለዚህ አጠቃላይ የሚፈጅብን ኮስት ይሄንንም ተጠቅመን ምንድነው የኮስት ኮፈንክሽናችን ነው 56 ብር ይሆናል ማለት ነው። አጠቃላይ 5 ሌበር 5.6 እና 2.6 8 ሌበር እና ካፒታል ብንጠቀም ሊስት ኮስታችን 56 ይሆናል ማለት ነው። በዚህ ወይ ማምረት እንችላለን ማለት ነው። ስለዚህ ኢኩሊብሪየም ፖይንቱን የምናገኘው በሁለቱ ይሁን አንደኛ ማክሲማይዝ አውትፑትን በማድረግ ሁለተኛ ሚኒማይዝ ኮስትን በማድረግ ነው። ይሄንን እዚህ ጋር ማወቅ የሚጠበቅባችሁ። ስለዚህ ኤግዛምፕሎችን ደግማችሁ ማየት ትችላላችሁ። ግልጽ ካልሆኑላችሁ ለዛሬ ይዤላችሁ የመጣሁት ቪዲዮ እዚህ ጋር ያበቃል። ቻፕተር 2 ፕሮዳክሽን የእነዚህን ኮንሴፕቶች ነው የሚያካትተው። በቀጣይ በቻፕተር 3 እስከምንገናኝ መልካም ጊዜ ይሁንላችሁ። ምን ይቀንስ ምን ይጨምር በኮመንት ላይ አሳውቁኝ እና የቴሌግራም ግሩፓችን ጆይን ማድረግ ከፈለጋችሁ ሊንኩን በዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ። ጆይን ማድረግ እንዳይረሳ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ